የፈራሁት እሳቸውን አይደለም እኮ ውሻቸውን ነው። ውሻዋ በንጉሱ ላይ ጥሩ ልብ የሌለውን ሰው ታውቅና ትነክሳለች ተብሏል። ሉሉ የምትባለው አይደለ? መድኃኒት ላመጣላት ሄጄ ስመለስ ሞታ አገኘኋት። አሁን ስርዓቱ ወድቋል፣ ሞቷል። እኛ ግን አልሞትንም። ያ ነው ተሰማኝ። ስለ መብጠልጠል ሲነሳ ይህንን እንኳን ተውት፣ አላግባብ ነው የወነጀላችሁን የምትሉት ይህንን እንኳን ልክ ነው አጥፍተናል፣ እንዲሁ በወቅቱ እንደነበረ በዛ ዘመን ልክ የነበረ 50-60 ዓመት ከተቆጠረ በኋላ ሲያልፍ ግን እንደ ጸጸት ወይም ለማረም የሚያስቡት ሐሳብ አለ። ውድ የነገረ መጽሐፍት ፕሮግራም ተከታታዮች እዚህ አዳራሽ ሆናችሁ የዛሬውን ፕሮግራም ለመከታተል የመጣችሁ በያላችሁበት ሆናችሁ ደግሞ ይህንን ስርጭት የምትከታተሉ የዛሬው እንግዳችን ጋሽ ገስጥ ተጫኔ ናቸው። ጋሽ ገስጥ ተጫኔ በረጃጅም ልቦለድና በኢልቦለድ ስራዎቻቸው ይታወቃሉ። እሳቸውን እንድትቀበሉልኝ በትህትና እጠይቃለሁ። ጋሽ ገስጥ ከጋሽ ገስጥ ጋር ወዳጅነት ስላለን ብቻችን ስንሆን አንተ ነው ምለው፣ ግን ለዚህ ፕሮግራም እርሶ እንደሊፈቀድልኝ ጋሼ እያልኩ ብጠራ ይሻላል። ያው እኔ ግን አንተ ብትልና ብትቀጥል ደስ ይለኛል። ድንገት መሃል ላይ እኔ ምልህ ካልኩኝ የለመደ አንደበት እንደሆነ እንዲታወቅልኝ ነው። እኔ ምለው ለምንድን ነው አሁን መጽሐፎ ሲወጡ ገስጥ ተጫኔ ነው የሚሉት፣ ሻምበል የሚል ፊት ለፊት አይመጡም? ጥሩ ጥያቄ ነው። እኔ ጠልቼው አይደለም፣ በመሰረቱ በጣም ደስ ይለኛል። ግን ከሰፊው ሕዝብ ጋር የደባለቀኝ አቶ ነው እና በዚህ ምክንያት አቶን ወደድኩት እና ያንን ሳልጠቅስ በተለይም ደግሞ ጸሐፊነቴ በጣም ደስ ስለሚለኝ ከሻምበልነቱ የበለጠ ደስ ስለሚለኝ ያንን ማስቀመጥ ፈለኩኝ እና ምክንያቱ ይሄ ነው። አዲስ ነገር የለውም፣ ደስ ስለሚለኝ ብቻ ነው እንጂ። ስለዚህ አሁን ታዳሚው ወይም እኔ መሀል ላይ ሻምበል ብዬ በጠራ ስህተት አይደለም። ቢሆንም ግን ስህተት አይደለም። አቶ ቢለኝ ወይም ደራሲ ቢለኝ ወይም ገስጥ ቢለኝ ደስ ይለኛል። በጣም ጥሩ። አንዳንድ ጊዜ ለምንድን ነው ይሄን ያልኩት? በአንድ ዘመን ጄኔራል እገሌ ብለን ያወቅናቸው ሰዎች በሆነ ጊዜ አቶ ይሆናሉ እና የሆነ ስርዓት አለ ማለት ነው። ወይ አቶ ሲባል የቆየ ሰውም ድንገት ጄኔራል ተብሎ ሰምተንም እናውቃለን። አዎ፣ ለነገሩ ምን ይባላል፣ ራሶች ወደ ህዝብ ሲመጡ ያው ህዝብ ይሆናሉ። ጀነራሎችም ወደ ህዝብ ሲመጡ ያው ከህዝቡ ጋር የሚደባልቃቸውን ነገር ማድረግ ይኖርባቸዋል የሚል ሀሳብ ነው ያለኝ። እኔም በዚሁ ተመሳሳይ ሁኔታ ነው። ከህዝብ ጋር የበለጠ ያቀራርበኛል ብዬ ስለማስብ አቶነቱን መርጬዋለሁ። ሰውም ደስ ይለዋል በዚህ ሁኔታ ስቀርበው፣ በዚህ ሁኔታ አብሬው ሲሆን ደስ ይለዋል እና ብቻ ዋናው ነገር እኔ ለአብሮነት አሁን ያለሁት ከህዝብ ጋር ስለሆነ በጦር ካምፕ ውስጥ ስላይደለሁ ያንን ከተውኩት ረጅም ጊዜ ስለሆነኝ በመጀመሪያ ደረጃ ያንን ነገር የተውኩት ሳለማመደ የቆየሁት ጓድ በሚለው ነበር። ጓድ ገስጥ ተጫኔ በሚል ነበረ። ከዛ በኋላ ለመደብኝና ያንን የተውኩ ከጓድ ወደ አቶ ተሸጋገርኩና ስለዚህ ሌላ ምንም እንትን የለም። በዚሁ ስም ገስጥ ተጫኔ በተሰኘው ስም ያነበብናቸው በርካታ ልቦለዶችና ኢልቦለድ ድርሰቶች አሉ። የናቅፋው ደብዳቤ፣ እናት ሀገር፣ የፍቅር ቃንዛ፣ የማዋዬ እንባ፣ የረገፉ ቅጠሎች፣ እነዚህ ረጃጅም ልቦለዶች ናቸው። ከኢልቦለድ ስራዎቻቸው ደግሞ ነበር ቅጽ 1፣ ነበር ቅጽ 2፣ የቀድሞው ጦር፣ ጀግናው፣ እንደገና ደግሞ ስሜ ደበላ፣ የዶክተር ስሜ ደበላ የህይወት ታሪክ በተመለከተ የጻፏቸው መጽሐፍት አሉ። 12 ማለት ነው። የማክዳን ውዘት እዚህ መድረክ ላይ በተደጋጋሚ የምትታደሙ ታውቃላችሁ።
ታሪካዊ ልቦለድ ሲባል ከኋላ ጀምሮ የቅርብ ቅርቡን ነው ታሪካዊ ልቦለድ ብለን የምንጽፈው፣ ወደ ኋላ የተመለሰ ብዙ የለንም እና በኋላም እናነሳዋለን። በጣም 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 ከመወዳቸው ልቦለድ ስራዎች መካከል የማዋዬ እምባና የማክዳ ንውዘትን እጠቅሳለሁ። እንዲህ ባለ አጋጣሚ እንግዳ አድርገን የምንጠራው ሰው ህይወቱንም የህይወት ልምዱንም የወጣበትንም የወረደበትን ማወቅ ተገቢ ነውና ብዙን ጊዜ ደግሞ እርስዎ ወደ አደባባይ ስለማይወጡ ዛሬ ካፌ ውስጥ እንዳለን እንቁጠረው። በደንብ ነው የምንጨዋወተው። ከምን ልጀምር? ትንሽ እያሉ ከአባቶ ጋር ይኖሩ ነበር። ከዛ በኋላ ደግሞ ወደ አጎቶ ቤት ሄዱ። ከዛ ታሪክ እየተቀየረ መጣ። ምንድን ነው የሆነው? አዎ ትክክል ነው። እንደዛ ነው ነገሩ የተጀመረው። እኔ የተወለድኩት ለሚ የምትባል ከተማ ነው። ግን ህፃን ሆኜ አባቴ ወታደር ስለሆነ ወደ ደብረ ብርሃን ይዞ የመጣ ያደግኩት ደብረ ብርሃን ነው። ስለተወለድኩባት ከተማ የማውቀው ያው እንደ ማንኛውም ትንሽ ልጅ ነው እና ኑሮዬም ህይወቴም በተለይ አስተዳደግ ህይወቴ ደብረ ብርሃን ላይ የተመሰረተ ነው። በተለይም ደግሞ ጠባሴ የምትባለው ቦታ ላይ እና በጣም ማስታወሳት ሁኔታ ነው እና ጠቅላላ ሰብዕና የተገነባው በደብረ ብርሃን ነው፣ በጠባሴ ነው። የጦር ካምፕ ነው። አባቴ ወታደር ነው። እዛ የማየው ውትድርና ነው የሚነገረው፣ ስለ ሀገር ጉዳይ ነው የመሳሰሉት ሁኔታ በውስጤ ያ እየገባ ነው ያደገው። አንድ ቀን አጎቴ መጣና የአባቴ ታናሽ ወንድም ልጅ የለውም ነበር እና እባክህን ልጅ ስጠኝ የሚያጫውተኝ እፈልጋለሁ ብሎ አባቴን ለመነው። አባቴ ደግሞ ለጊዜው እምቢ አለ። ልጆችን እኔ ሌላ ሰው አልሰጥም በሚል መልኩ እና ግን አዘነ። አጎቴ አዘነ። አንተ ልጅ የእግዚአብሔር ጸጋ እግዚአብሔር የልጅ ጸጋ ሰጠህና እኔን እንትን ማለት ነው በሚል መልኩ ትንሽ ቅሬታውን አሰማ። አባቴም ወንድሜ ከሚቀየም ብሎ ያው እኔ አብሬው እንዲሄድ ማለትም ወደ አዲስ አበባ እንድመጣ አደረገ። ኮተቤ ነበርኩ ያኔ፣ ድንጋይ ማውጫ አካባቢ ነበረ። እዛ ነበር የምንኖረው። እዛ ትንሽ ጊዜ 1-2 ዓመት ቆየሁኝ። ወንድራት ትምህርት ቤት ነው በመሰረቱ የገባው ስደርስ እና ወንድራት ትምህርት ቤት የአጼ ዘርዓ ያዕቆብን ማለትም የደብረ ብርሃንን 1ኛ ክፍል አልተቀበለኝም እና በጣም ተናድጄ ነበር። በዚህ ተናድጄ እያለሁ ደግሞ አጎቴ ሲያስመዘግበኝ የራሱን ስም አደረገ፣ አባቴን ተወው። በዚህ ተናድጄ በጣም ቀኑን ሙሉ ሳለቅስ ዋልኩ። እንትና ወንድራት ትምህርት ቤት ማዘጋጃ ክፍል አስገባኝ። ማለትም እዛ ማዘጋጃ ክፍል የሚባለው ገባው። ወል ትምህርቱ እዛ አካባቢ ያለው በጣም ቀላል ነበረና ብዙም አልቆየሁም። ከ6 ወር በኋላ ወደ 1ኛ ክፍል ተዛወርኩ እና ብቻ በአጥር ለማድረግ እዛ ብዙ ሳልቆይ 2 ዓመት ግድም እንደቆየሁ በቤተሰብ ምክንያት ማለትም በአጎቴ ቤት ኑሮ አልተደሰትኩም። በዚህ ምክንያት ጠፋሁና ወደ ደብረ ብርሃን ወደ ወላጆቼ ቤት ተመለስኩኝ እና የቀድሞ አስተዳደጌን ማለትም የቀድሞ ደብረ ብርሃንን የቀድሞ የጠባሴን አየር እያሸተትኩ አደኩኝ። ከዛ 2ኛ ደረጃ ኃይለ ማርያም ማሞ ትምህርት ቤት መማር ላይ እንዳለሁ ወደ አየር ወለድ መጣሁ። በመሰረቱ ውትድርና በውስጥ አብሮ ነው ያደገው ብያቸዋለሁ። የወታደር ልጅ በመሆን የተነሳ እዛ ሁሉን ነገር የምናደርገው በአባቶቻችን ዲሲፕሊን ነው ልጆቹ። ሌላው ቀርቶ ስናጠፋ እንኳን ሚሊተሪ ፖሊስ ነው እንትን ወላጆቻችን አይቆጣጠሩንም ማለት አይደለም፣ ግን ወጣ ብለን እንትን በምንልበት ጊዜ ሚሊተሪ ልክ እንደ ወታደሩ እና ያ ስሜት ውስጣችን አደገ እና የመረጥኩት ስራ መስክ ውትድርና ነው እና 2ኛ ደረጃ እንደገባሁ ሀረር አካዳሚ ለመግባት ነበር ሐሳቤ። ግን በ1958 ይመስለኛል ስካውት ስለነበርኩኝ ጃምቡሬ ነበረ። እዚህ ጃምቡሬ ይከበር ነበር። ጠቅላላ የአገሪቷ የስካውት
ጠቅላላ ስብሰባ ማለት ነው። ጃን ሜዳ ነበረ እንትኑ እና በዛው ላይ ደግሞ 25ኛው የንጉሱ የዘውድ በዓል ይሁን ወይም 25ኛው የድል በዓል ብቻ ሁለቱ እንትን ይለኛል እና ሰልፍ ነበረ እና የጦር ኃይሎች ሰልፍ ነበረ። እዛ ሰልፍ ላይ አየር ወለድን አየሁ። ዝጉርጉር ልብስ ለብሷል። በጣም ደስ ይላል አለባበሱ፣ መሳሪያው፣ ምኑ በቃ ሐረር አካዳሚ ይቅር እዚህ ነው የምገባ ብዬ ወሰንኩኝ እና በአመቱ አየር ወለድ ገባሁኝ። አየር ወለድ በጣም ደስ የሚል ነው። አንድ ሰው ወጣት ከሆነ እና ወታደር ከገባ አየር ወለድ ቢሆን እኔ እመርጣለሁ እና በአየር ወለድ ውስጥ አደግኩኝ እና እንግዲህ በዚህ ሁኔታ ላይ እንዳለን ያው 66 መጣ፣ የካቲቱ አብዮት መጣ እና የህዝቡን አመጽ መደባለቅ አስፈላጊም ግድም ስለነበረ ሰራዊቱም የራሱ ብሶት ስለነበረው ያንን ባለሁበት ቦታ በማነሳሳትም በመሳሰሉት ሁኔታዎች በዚህ ተሳታፊ ሆንኩኝ። ከዛ ወደ ደርግ መጣሁ እና የደርጉ ማስታወቂያ ኮሚቴ አባል ሆኜ ሳገለግል ቆየሁ፣ ስሰራ ቆየሁ። ምናልባት አርዝሜበት እንደሆነ ይቅርታ። ጥሩ ነው። ወደዚህ ምን እንመጣለን። ያኔ ወደ አዲስ አበባ እርስዎ ከመጡ በኋላ አጎቶ ቤት ከኖሩ በኋላ የሳይስማማዎት ቀረና በእግር ጠፉ። ተመልሰው ወደ ወላጆቹ ቤት ሄዱ። ያቺ ጉዞ በጣም ነው የምትገርመው። ደብተር መሸጡ፣ ፖሊሱ ላሳጥርልህ ብዬ ነው ነገሩን የዘለልኩት። እኔ ከደብረ ብርሃን ወደ አዲስ አበባ ስመጣ በመኪና ነው የመጣሁት። ለመጥፋት ሳስብ ደብረ ብርሃን በአጭር ጊዜ የምደርስ ነበር የመሰለኝ። ያኔ እኮ ወደ 10 ዓመት ግድም እንደዚህ ቢሆነኝ ነው። ምክንያቱም በመኪና ስለመጣሁ 2 ሰዓት ግድም እንደዚህ ብንጓዝ ነው በመኪና ደግሞ የመጣሁበት በጦር ሰራዊት ጂፕ መኪና ስለሆነ ፈጣን ስለነበረቻች መኪና ቶሎ ነው አዲስ አበባ የደረስ ነው። አሁን ወደ ደብረ ብርሃን ለመመለስ ሳስብ አስፋልቱን ተከትዬ ብሄር ቶሎ የምደርስ ነበር የመሰለኝ እና ለማንኛውም በጧት ተነስቼ ወደ ደብረ ብርሃን ጉዞ ጀመርኩ እና መንገድ ላይ ስደርስ ይመስለኛል ሰንዳፋን አልፌ አለልቱ አካባቢ ስደርስ ራበኝ። ያው ትምህርት ቤት እሄዳለሁ ብዬ ነበርና የወጣሁት ያልጻፉባቸው ደብተሮች ነበሩ እና ካሉኝ ደብተሮች 2ቱን ሸጥኳቸው ለተማሪዎች እና 5 ሳንቲም ማለት ነው እና 10 ሳንቲም ዳቦ ገዛሁና በላሁ። ከዛ ጉዞ ጀመርኩ እየሮጥኩ ሲደክመኝ እያረፍኩ እየሮጥኩ ሲደክመኝ እያረፍኩ ወደ ሸኖ አካባቢ ልደርስ ስል አንድ አዝማሪ አገኘኝ እና ያ አዝማሪ የምሄደው ሰርግ ቤት ነውና ሰርግ ቤት እንሂድና እዛ ስንጨዋታ አድረን ጧት አደርሰሃለሁ የምትሄድበት ቦታ አለኝ። ያኔ ብዙ ወሬ ነበረ። ሰዎች እያታለሉ ልጆችን እያታለሉ ይሸጣሉ የሚባል ወሬ ስለነበረ ጠረጠርኩት። ይሄ ሰውዬ ሊሸጠኝስ እንደሆነ የሚል እንትን አይ አልፈልግም፣ እኔ አክስቴ እዚህ ሸኖ ስላለች እሷ ጋር ነው የምሄደው አልኩት። ምንም ሰው የለኝም በመሰረቱ ሸኖ ላይ። ከዛ በኋላ ልክ 12 ሰዓት ላይ ሸኖ ደረስኩ። ሸኖ እንደደረስኩ የምገባበት ቦታ ስላልነበረኝ መንገድ ላይ ዝም ብዬ ቆምኩኝ። እንደ ድንገት አንድ ሰው መጣ እና እንዴት እንደጠረጠረ አላውቅም፣ አንቺ ልጅ ከወላጆችሽ ወይም ከቤተሰብሽ ጠፍተሽ ነው ያለሽው አለኝ። አልደበቅኩትም፣ አዎ ጠፍቼ ነው አልኩት። ተከተለኝ አለኝ እና ፖሊስ ጣቢያ ይዞኝ ሄደ እና በጣም ተናድጄ ነበር። ምክንያቱም ሊመልሰኝ ነው ብዬ በጣም አዘንኩ። በቃ ወደ አጎቴ ቤት ሊመልሰኝ ነው ፖሊስ ጣቢያ ከወሰደኝ አልኩ። በኋላ ሄድኩኝ። ፖሊስ ጣቢያ ስደርስ ተረኛ የሆነው 50 አለቃ ይዤ መጥቻለሁ የጠፋ ልጅ አግኝቻለሁ ብሎ ያ ሰውየው ሲነግረው አሁን ለጊዜው ቦታ ስለሌለን አንተ ጋር ይደርና ጧት ይዘውና አለው። ይሻለ። ከዛ በኋላ ያ ሰውዬ የጠፋ ልጅ አግኝቻለሁ ብሎ ሲለምንብኝ አመሸ።
እና ሲለምንብኝ አመሸ። በየሱቁ እየዞረ በቃ ገንዘብ ሰበሰበ። እኔ እንግዲህ 10 ብር ሞላ ሁሉ ወደ 10 ብር ሞላ። በቃ እንዲሁ ብዬ ራሴ ስቆጥረው በኋላ እግዚአብሔር ይስጠው ማታ ላይ ሲጨስ ልመናው ሲያበቃ ስንዴ እንጀራ ገዛልኝ። ያንን በላሁና አደርኩ። ወደ ቤቱ ይዞኝ ሄደ። የተቀረው ብር ገቢ ለራሱ? አዎ ለራሱ አረገው። እኔ ትልቁ ነገር ምንድነው ያ ፖሊስ እስር ቤት አግብቶ እንደገና ወደ አጎቴ እንዳይመልሰኝ ነው። በዚህ መውጫ መንገድ አገኛለሁ ብዬ ተስፋ አድርጌያለሁ። እና በኋላ ከዛ ያ ሰውዬ ወሰደኝ። ለካ ሰውዬው የቀን ሰራተኛ ኑሯል። ብዙም መኝታ ምናምን የለውም። ወሰደና የሚተኛበት ቦታ መሬት ላይ ተኛን። ለኔ ምንም ጥሩ ነው። እና ሌሊት ላይ አንቺ ልጅ ወደ አጎትሽ መመለስ ትፈልጊያለሽ ወይስ ወደ ወላጆችሽ መድረሳል? እኔ ምንም ነገር ይሁን እንጂ ወደ ወላጆች መሄድ ነው የምፈልገው አልኩት። ጥሩ በጧት ተነስተሽ ሂጂ ጠፋችብኝ እላለሁ አለኝ። እግዚአብሔር ይስጥህ አልኩት። በኋላ ያው የሚያሳዝነው ጧት ተነስቼ ለመሄድ ሳስብ እምቢ አለኝ እግሬ። እንግዲህ አስቡ ከአዲስ አበባ ሸኖ ቢያንስ 70 ኪሎ ሜትር ግድም ይመስለኛል። አንድ ሙሉ ሰው እኮ 30 ኪሎ ሜትር ነው። እኔ በውትድርና ህይወት በተማርኩት 30 ኪሎ ሜትር በጥሩ ሁኔታ ከተጓዘ በቂ። እኔ ግን 70 ኪሎ ሜትር ጠዋት እግሬ አብጦ አገኘሁት። መራመድ አልቻልኩም። እንደምንም ተንፏቅቄ መኪና መንገድ ላይ ወጣሁ እና እንደምን ወደ 6 ሰዓት ግድም አንድ አውቶቡስ ነገር መጣና ቤቴ አጠገቤ ቆመ። ሹፌሩን ለመንኩት። ለጊዜው አንገራገረን። የጠፋ ልጅ አልጭንም አለኝ። የወታደር ልጅ መሆኔን ነገርኩት። በዛ ህይወት ውስጥ በውትድርና ህይወት ውስጥ ዘመዶቼ እነማን ይታወቃሉ። እዛ የእናቴ ዘመዶች ነበሩ፣ ሻለቆች፣ ሻምበሎች እዛ ጦር ውስጥ እንትን የሚሉ ነገርኩት። የእነሱ ሰው ከሆንክማ አለና ጫነኝ። ደብረ ብርሃን ገባሁ እላለሁ። እንደዚህ የምንሰማው የምናየው ነገር በጣም ተጽዕኖ ያሳድርብናል። እኔ በህይወቴ የውትድርናን ኑሮ ዓለም ተመኝቼ የማውቅበትን አጋጣሚ አስታውሳለሁ። በጣም ትንሽ ሆኜ አባቴ ልቅሶ አጋጠመውና ከእናቴ ጋር እዚህ አዲስ አበባ መጡ። ኮሎኔል ግዛው የተባለ ዘመዳችን ግዛው ኃይለማርያም አርፎ ነበር። ስላሴ ነው የተቀበረው። የቀብር ስነ ስርዓቱ ምን ይመስል እንደነበረ ለብዙ ጊዜ አባቴ በተመስጦ ያወራ ነበር። ነበረች እኮ እናቴ ተሳትፋለች ቀብሩ ላይ። ለሷ ራሷ እንደ አዲስ ይነግራታል። ይሄ ወታደራዊ ስነ ስርዓቱ ማለት ነው። ምክንያቱም አይተዋቅም ከዛ በፊት እኔ ህፃን ነኝ በወቅቱ እና ለአንድ አፍታ ውልብ ያለብኝ ኮሎኔል ልሁንለት እንዴ እንደዚህ የሆነ ልጅ ሆናችሁ የምትሰሙት ተጽዕኖ ያሳድር የለ በጣም በቃ በኩራት ሲወራ የቆየ ስላደረገው ጀብዱ የቀብር ስነ ስርዓቱ ሰው ማለትስ እንደሱ ነው ከኖሩ ሳልቀር እንደሱ ነው አይነት ነበረ። የእርሶ ደግሞ የተለየ ነው። ጠባሴ አባቶ የክቡር ዘበኛ አባል ዙሪያው የወታደር ሰፈር ማለት ነው። የወታደር ሰፈር ምን እንደሚመስል እንግዲህ ሰው ሰፈሩም ጭምር ይሰራዋልና የምንሰማው የምናየው እኛን ይቀርጸናልና እርሶም ብቻ ሳይሆን ብዙዎቹ እንዲወጡ እንዲያበቡ ያደረገ አካባቢ ነውና ጠባሴን ነው እንዴት እናያት? ጠባሴ በጣም እኔ ባደኩበት ወቅት በነበርኩበት ወቅት በጣም ደስ የምትል የጦር ካምፕ ነበር፣ ሰፈር ነበረች። በእውነቱ ሁሉን ነገር ያካተተች ሁሉም የኢትዮጵያ ልጆች የነበሩባት ማለት እንችላለን። ከየቦታው መጥተው የተለያየ ባህል የተለያየ ቋንቋ አለ፣ ግን ሁላችንም በአማርኛ እንግባባለን። ጭፈራቸው፣ ባህላቸው በጥሩ ስሜት እዛ ቦታ ይታይ ነበረ እና ጠባሴ ስትሰራ ቤቶቹ አብዛኞቹ ቤቶች የሳር ቤት ናቸው፣ ክብ ናቸው። የሚገርመው ነገር እነዛ ክብ ቤቶች ደግሞ በሰልፍ የተሰሩ ናቸው። እንደዚህ ፊት ለፊት ስታያቸው ቀጥ ያለ ሰልፍ፣ ከጎን ስታያቸው ቀጥ ያለ ሰልፍ፣ በአንግል ስታያቸው ደግሞ እንደዚሁ ሰልፋቸው በደንብ እንደ ወታደር ሰመር ገብተው የተሰለፉ ናቸው የተሰሩት
እና እያንዳንዱ ቤት ነጭ ኖራ ተቀብቷል። እና እንግዲህ እኛ እዚያ ውስጥ በቤቶቹ ውስጥ እየተሽለኮለክን እየሮጥን ምን እያልን ያደግነው። አባቶቻችን ለውትድርና ስልጠና ሲወጡ አብረናቸው እንወጣለን እና ያለን የሚሰለጥኑ በስልጠና ወቅት የሚያዩትን የማስተማሪያ ፊልም አለ፣ የውትድርና ፊልም። ያንን ገብተን እናያለን። ያንን ያየነውን ፊልም ደግሞ ወጥተን እኛ እንሰራዋለን። የአባቶቻችን አለቆች እንደ ተአምር ያውናል። ምናልባት በእነሱ ውስጥ ወላጆቻችንን አባቶቻችንን እንድንተካ የሚፈልጉ ይመስለኛል ያኔ። ለምን? ምክንያቱም በደንብ እንትን ሰጥተው ነው የሚያውን እና እኛ ደግሞ በደንብ አድርገን ነው የምንሰራው ያንን እንደ ወታደር ነው። እና ጥሩ እንትን አስታውሳለሁ። የታህሳስ ግርግር ጊዜ መቼም ግርግር ሲባል ወሬ ይበዛዋል። እውነትም ወሬውን ግርግር ነው፣ እውነትም ግርግር ነው። እና አባቴ መጥቶ ነበረ እና ሰፈሩ ግን የጠባሴ ሰፈር ወሬ በዛበት። መንግስቱ በዚህ መጣ ነው፣ መንግስቱ ነዋይ በዚህ መጣ ነው። አንድ ጊዜ አንድ ወታደር ሰፈሩን ከሚጠብቁት ወታደር ወደ አለቃው ሄደና ኮሎኔል ናቸው ሰፈሩን የሚያስጠብቁት፣ ጌታዬ መንግስቱ ነዋይ በዚህ በኩል በመንዲዳ በኩል መጣ ብሎ ተናገረ። እሳቸው በጦር ሜዳ መነጽር ሲያዩ እንግዲህ እሱ ዝም ብሎ በአይን ባዶ አይን ያየው። እሳቸው በጦር ሜዳ መነጽር ሲያዩት ውሃ የሚጠጣ ከብት በሰልፍ ሲመጣ ነው እሱ ያየው። ለካ ተናደዱ ሰውየው። ግን እዛ ላይ የማስታውሰው እሳቸው ይሄ ሰውዬ እንደዛ ሲል እኛ ደግሞ ትንሽ እንትን የተሰማን ልጆች 14 13 የምንሆን ጠመንጃ ካልተሰጠናል እና አብረን ካምፑን መጠበቅ አለብናል። ሰውየው በቃ ሳቁና እሺ በቃ መንግስቱ እዚህ ሲቀርብ እንጠራቸዋለን፣ ወደ ቤታቸው ተመለሳለን። እና መንግስቱ ከብቶች ሆነው ቀሩ። በአጋጣሚ እውነት ያስመሰለው ደግሞ ከፊቱ መንዲዳ አካባቢ ያለ ሚሽን ነበረ። የዛ ሚሽን መኪና ከፊት እንደ ጂፕ አይነት ነገር ነች። ወደ ደብረ ብርሃን ስትመጣ አብራ ታይታለች። እና ያ እንግዲህ እውነት አስመሰለው እና ይሄንን አስታውሳለሁ። እና ለማንኛውም ጠባሴን ትልቁ ማስታውሰው ነገር በውስጤ የባንዲራ ፍቅር፣ የሀገር ፍቅር እንዲያድርብኝ አንዱ ያደረገው ሁል ጊዜ ሐሙስ ሐሙስ የሰንደቅ ዓላማ ክብር አለ። ያ የሰንደቅ ዓላማ ክብር በእውነቱ ማንኛውንም ሰው ያስደምማል። ወታደሮች ይሰለፋሉ፣ በጥሩ ሁኔታ ይሰለፋሉ። እኛ ደግሞ የወታደር ልጆች ከአንድ ወገን እንሆናለን። በባንዲራ ፊት ለፊት ይቅርታ ስሜት አይሆናለሁ። በባንዲራ ፊት ለፊት እንኮለኮላለን እና የአርበኞች መዝሙር ይዘመራል። ምናልባት ተጣማጅ አርበኛ የሚል መዝሙር ነበረ። እሱ በጥሩምባ ያኔ የጥሩምባው በአመዛኙ የትንፋሽ ነው ክሌሮ የምትባል እና ሙዚቀኞቹ በጣም ጎበዞች ናቸው። በትንፋሻቸው በዚያች ጥሩምባ ያንን ዜማ ማውረዳቸው ማውጣታቸው አሁን አድጌ ሳስበው በጣም ጉብዝናቸውን ነው የሚያሳየኝ። እና ከዛ በኋላ ለባንዲራው ክብር ሰላምታ ይሰጣል፣ ባንዲራ በክብር ይወርዳል። እንደዚህ እየተባለ በቃ ስሜታችን ውስጣችን እየገባ እኛ ከዚህ ህይወት ሌላ ምንም ህይወት እንደሌለ አድርገን አደግን። እና ጠባሴ በአጠቃላይ ይህንን ስሜት ነበራት ለማለት ነው። ይገርማል፣ ደስ ይላል። በቃ ምክንያቱም የምናድግበት አካባቢ የምናየው የምንሰማው የሆነ ነገር አብስተን እንድንወደው ወይም እንድንጠላው፣ እንድንርቀው፣ እንድንሸሸው ያደርጋል። ለዛ ነው ስለ ሆነ ሰፈር በሰው አይን ውስጥ የምናይበት አንዱ ምክንያት ይህንን ለማጉላት ስለሚመች ነው። ጋሽ ገሰጥ ቅድም ሲያጫውቱን
ከሳይስማማዎት ቀርተው ካጎቶ ቤት ከአዲስ አበባ ኮብልለው ወደ አዲስ አበባ ከአዲስ አበባ ወደ ደብረ ብርሃን ያደረጉት ጉዞ አለ። ልክ እንደዚሁ ምን የእሱን ሳነብ ምን ተሰምቶኝ ነበር? ያልመሰላቸውን ነገር የመቃወም የማመጽ ነገር በፊትም የነበረ ነው እንድል ሁሉ አደረገኝ። ወደ ምን ልመጣ ነው? በአብዮቱ ጊዜ ከ6 ግብረ አበሮቹ ጋር ሆነው ደሴ ውስጥ ምንድን ነበር አመጻችሁ? አዎ እንትን ነው መነሻው። ከዚህ ከካምፕ ነው የሚጀምረው፣ ከደብረ ዘይት ምንድነው ከነገሌ ቴሌግራም ለየጦሩ ሁሉ ተበተነ በተን ነበር እና ስለ አመጽ ጉዳይ አሁን እኔ በጦር ውስጥ እኔና ጓደኞቼ ሌሎችም ነበሩ ማንቀሳቀስ ጀመርን። እነዚህን እዛ ያሉትን ወታደሮች መርዳት አለብን በሚል መልኩ ማንቀሳቀስ ጀመር። አሁን ያለቆችን ትኩረት ስቤ ኖሯል። ያው ልጅነት ስላለ ስልትም አልነበረም፣ ዝም ብሎ እንትን መሮጥ ነበረ እና ቅስቀሳውን ምን ሳደርግ ከዛ ገለል እንድል ይፈልጋሉ። መጀመሪያ በሆነ ኮርስ በቃ እኔ ውስጤ በማይቀበለው ኮርስ አሜሪካ እንደሄድ ፈተና ተቀበል ተባልኩኝ። ነገሩ ገባኝ። እኔ ባይገርማችሁ እነሱ የመረጡልኝ ኮርስ መርካቶ ብሄድ አገኘዋለሁኝ። ምኑ ኮርሱን ፓራሹት ጥገና ነው በሹፌት መኪና እና በጣም ተናድጃለሁኝ። እኔ ሁለተኛ ነገር ይሄንን ነገር አቋርጬ ደግሞ መሄድ አልፈለኩም። በኋላ ከዛ ሄድኩኝ። ማግም ይባላል የሚሊተሪ አሲስታንስ እንትን ግሩፕ የሚባል ቦርቸሌ ማነው ፖፑላሪክ ነበር። እዛ ፈተና ተፈተንኩ። ግን መውደቅ አለብኝ ብዬ ወሰንኩ እና ራሴንም ሳላስገምት ፈተናውንም እንዳላልፍ ብዬ አርጌ ፈተናውን ሰራው። ያው መውደቅ የታወቀ ለመውደቅ ተፈተንኩ። ምክንያቱም እምቢ ማለት ደግሞ አልችልም አለቆቼን። በኋላ ሌላ ምን መጣ? የወሎ ድርቅ ነበረ። የወሎ ድርቅ ሲመጣ እህል እደላ ጦር ይዝመት ተባለ። አየር ወለድ 1 ሻምበል ጦር እንዲያዘምት ታዘዘ። ከዛ ውስጥ ከተቱ እዛ እንትኑ ዘመቻው ውስጥ። እኔ በመሰረቱ የአየር ወለድ ዘመቻ ክፍል ሰራተኛ ነኝ። ዘመቻና ትምህርት ክፍል የሚባል አለ። ጠቅላላ ጦሩ ካልተነቃነቀ አልነቃነቅም እና አሁን ከዚህ የኒሽ ካልሆነ ሻምበል ጋር እንድዘምት ታዘዝኩ። አስተዳደር መኮንኑ ቢሮ ጠሩኝና ከቢሮ በስልክ ጠሩኝና ገስጥ መሬት መግዛት ትፈልጋለህ እና አሁን መሬት ወደምታገኝበት ቦታ ልንልክህ ነው ብለው እንደ ቀልድ ተናገሩ። ነገሩ ግራ ገባኝ። በኋላ ሳስብ መሬት መግዛት ማለት ቀበሌኛ አነጋገር ያው መሞት ነው። ትርጉሙ እንደዛ ነው። መሬት መገዛ መሬት መውሰድ ማለት አልኩኝ። መሞት ትፈልጋለህ? በ1963 አስመራ ነበር። እነዚህ ሰዎች ምጽዋ ጉርጉሱም ላይ መሬት ገዝተዋል። አስተዳደር መኮንኑም ሌሎችም መኮንኖች። በኋላ እኔ ያን ሁሉ አስታወስኩና አይ እኔ መሬት መግዛት አልፈልግም፣ ለገዙትም ወዮላቸው አልኩና መልስ ሰጠው። ኦኬ እሱን ተው፣ አሁን ወሎ ከሚሄደው ጦር ጋር ተሰናዳሉ። እሺ አልኩኝ። ብቃወምም ግድ ነው። ተቃወምኩ። እኔ ምድቤ አይደለም ብዬ ተቃወምኩ። አይሆንም ትሄዳለህ ተባልኩ። በዚህ ምክንያት ወሎ ሄድን። ወሎ እንደደረስን ደሴ የተሰባሰብነው ጢጣ ነበረ። ጢጣ እንዳለን ያው ምደባ ተደረገና እኔ ከ5 ወታደሮች ጋራ አፋር ውስጥ በሄሊኮፕተር ተወሰድኩና ተጣልኩ። እደላ ለተራቡ ሰዎች። እኔ እውነት ለመናገር ስራውን አልጠላሁትም፣ ድርጊቱን አልጠላሁትም። የምፈልገው ነው የተቃወምኩት ምንድን ነው
ያለ ቦታዬ ያለ ምድቤ ሂድ ሲባል ነገሩ ትክክል ያለ መሆኑ እኔ ከዛ ካምፕ ለማራቅ ስለሆነ የምሰራው ስራ ስላሰጋቸው ማለት ነው። ከዚህ በኋላ እዛ ወሰዱን። እኔ መጀመሪያውኑ ይሄ ነገር ሲነገረኝ በርከት ያሉ ደብተሮች፣ እርሳሶች፣ ትልቅ ቻርት ገዝቼ ሀሁንስ በደንብ አድርጌ የፊደል ሰሌዳ ሰርቻለሁ እና ከሄድኩኝ አንድ ቦታ ላይ ማስተማር አለብኝ ብዬ እና እዛ ወራንሶ የሚባል ቦታ ነው። እዛ እንዳደረስን ያው ምንም ነገር የለም። አብረውኝ ያሉት ወታደሮችን እንግዲህ ጎበዝ ስራችንን በጥሩ ሁኔታ መስራት የተሰጠንን ተልእኮ በደንብ መስራት እንድንችል አካባቢውን መምሰል አለብን እና አለባበሳችን ሁሉ በተቻለ መጠን አካባቢው የሚቀበለው አይነት መሆን አለበት በሚል መልኩ ተመካከርን እና ህዝቡን ማግባባትም እንትናል። አሁን ያው እደላው ሲመጣ ከሩቅ ቦታ ነው የሚመጡት እና እዛ የማስታውሰው በጣም አሰቃቂ ሁኔታ አለ። አንድ ሴትዮ ከሩቅ ቦታ እንደመጡ ዛፍ ስር ቁጭ ብላ አሞኛል አለችኝ። መድኃኒት ላመጣላት ሄጄ ስመለስ ሞታ አገኘኋት። እና ከዛ በኋላ ልጆች ሰብስቤ ማስተማር ጀመርኩ። እንደ ትምህርት ቤት በእንጨት በምናምን ሰራን። ትምህርት ቤት ብቻ አይደለም፣ እደላ በሚከናወንበት ጊዜ ሰዎች ሶላት የሚሰግዱበትና ጥላን የሚያገኙበትን ቤት ሰራን። ያው በእንጨት ዛኒ ገባ ምናምን ነው እና ትምህርት ቤቱንም ሰራን። 25 ልጆችን ሰበሰብን። እነዛን ልጆች ማስተማር ጀመርን እና ትምህርት ቤቱን ምናልባት ብዬ ጻፍኩበት። ምናልባት መቼም እዛ ቦታ ላይ ትምህርት ቤት የሚታሰብ አይደለም እንደዚህ እና ምናልባት አንድ ቀን ማለት ነው እና መስለኛል ያኔ እንትና የክፍለ ሀገሩን ደራሲ ደጃዝማች ለገሰ በዙ የሚባሉ ነበሩና እየዞሩ ይጎበኙ ነበር እና የኛን እንትን ሲያው ይሄን ትምህርት ቤቱን ሲያው ምን ማለት ነው ምናልባት አሉኝ። ቀጥ ነገርኳቸው። ምናልባት እዚህ አንድ ቀን ትምህርት ቤት ይኖራል ማለት ነው፣ ሌላ ማለታችን ነው፣ ሌላ ምንም አይደለም አልናቸው። ገርሟቸው ራሳቸውን ነቀነቁ በጣም እና ግን በጣም ጥሩ ነው አየሁ። በየቦታው ዞርኩ። አካባቢያችሁን ለመለወጥ የምታደርጉትን ጥረት በጣም አደንቃለሁ አሉ እና እንግዲህ ከዚህ በኋላ ነው ወደ ደብረ ዘይት መመለስን በመሰናዶ ላይ እንዳለን አየር ወለድ የአየር ኃይልን ካምፕ መያዙን በዶቼ ቬለ ሰማሁ። ትክክል እንዳልሆነ በቃ በውስጤ መጣ። ምክንያቱም እነዚህ ሁለት አካላት ተደጋግፈው አገሪቷን የሚጠብቁ ናቸው እና አንዱ አንዱን መውረሩ አግባብ አይደለም። ይሄ የሆነ ችግር የሆነ ሴራ አለበት የሚል ውስጤን እንትን አለኝ። አሁን ይሄን እያውጠነጠንኩ እንዳለው መመለሻችን ስለሆነ ሪፖርት መጻፍ ስላለበት ለሪፖርቱ ስራ ተለዋጭ ሰው ይመጣልሃልና አንተ በሚመጣው ሄሊኮፕተር ወደ ደሴ ና ተባልኩኝ። ወደ ደሴ ተመለስኩ በዚህ ሁኔታ። ከዛ በኋላ ጦሩን የአመፅ ስሜት ማስያዝ ጀመርኩኝ እና ልንመለስ ስንል ሁሉም ጦር ደሴ ሲገባ እንደተሰባሰበ ሲሂን ትምህርት ቤት ነበር የተሰባሰበው። ከስድስት ጓደኞች ጋር ሆነን ያው ደብረ ዘይት ስንደርስ አንዳንድ ጥያቄዎችን የምንጠይቅ መሆናችንን እና አየር ወለድ ደግሞ ያደረገው ትክክል ስላይደለ ይሄንንም ትክክል እርግጥ ወዲያው ለቋል። በመሰረቱ ግን ትክክል እንዳልነበረ ይሄን መግለጽ እንዳለብን ይሄ ደግሞ ያደረጉት ደግሞ አዛዡ ናቸው፣ አዛዡ መነሳት አለባቸው የሚል ጥያቄዎችን ያዝን።
ለማንኛውም ነገሩን እንደው አጠር አድርጌ ነው የማወራው። ከዛ በኋላ መጽን እና አጠገባችን ያሉ መኮንኖችን ገለል አደረግናቸው። በዚህ ጉዳይ አያገባችሁም፣ ከአሁን ወዲያ እዙ ያለው በእኛ ስር ነው፣ በስድስቶቻችን ስር ነው አልናቸው። እንግዲህ መጣን፣ ወደ ደብረ ዘይት መንገድ ጀመርን እና አዲስ አበባ ስንደርስ ጦሩን ይመሩት የነበሩት ሻለቃ መጡና ገስጥ ነዳጅ ደብረ ዘይት የሚያደርስ ነዳጅ የለንም እና ስለዚህ ምድር ጦር ማመላለሻ ገብተን ነዳጅ መሙላት አለብን አሉ። እዚህ ላይ ተሸወድን፣ እኛ በጣም ተታለልን። እሺ አልኳቸው። አዎ እዛ ነዳጅ በመሙላት ሰበብ ቆም ለካሳቸው ደውለዋል ደብረ ዘይት ስንደርስ ካምፕ ውስጥ ያለው ጦር ተሰብስቧል። አሁን ስሜቱ ስላልገባን እኛን የሚያጋጭ መስሎ ስለታየኝ ማንም ጦር ጠመንጃ ይዞ ከመኪና እንዳይወርድ የሚል ሐሳብ ወይም ትእዛዝ ሰጠሁ ማለት ነው። አመነጨን ከጓዶቼ ጋር ሆኜ እና ባዶ እጃችንን ወረድን ከመኪናው። ምንድነው ብንል እውነትም አንዳንዶቹ አገርግረዋል። ስለዚህ እኛ እርስ በርሳችን አንድነታችንን እንትን ሳንል ሌላ እርምጃ መውሰድ አስፈላጊ አይደለም በሚል መልኩ ለጊዜው ከሸፈ። ትልቁ ነገሩን ያከሸፈው ግን ምንድነው? አየር ወለድ አዛዥ ኮሎኔል ዓለም ዘውድ ከፍተኛ ብልጠት የተሞላበት እርምጃ ወሰዱ። ከወሎ የመጣነውን እያንዳንዳችን 15 ቀን ፈቃድ ሰጡ። ገለል ማድረግ በቃ ገለል ማድረግ እና ሁላችንም ወደ የቤተሰባችን እንበተናለን። ያንን ሐሳብ ትተን ስንመለስ ያንን ሐሳብ ትተነው እንመጣለን ማለት ነው። እውነትም ተበተን ወደ የወላጆቻችን ሄድን እና እኔ ግን እውነት ለመናገር ደብረ ብርሃን ቆይቼ እዛ 5 ቀን እንኳን መቀመጥ አልፈለኩም። ተመለስኩ። ምን ታረግ መጣ ተባልኩ። በቃ ሰለቸኝ መጣሁ አልኳቸው። ቢሮ ገባሁ፣ ስራዬን ጀመርኩ። ግን ያ 15 ቀን ፈቃድ የተሰጠው ጦር ሁሉን ነገር ረስቶ መጣ እና ግን ትልቁ ነገር ምንድነው? እንደገና ሐሳባችን ደግሞ በአንድ እንድናሰባስብና በአንድነት እንድንነሳ ረዳን ይሄ ነገር እና ይሄ ነው ምናልባት ይገርማል። ጋሽ ገስጥ የሚገርም ታሪክ ነው። አሁን ኮሎኔል የዓለም ዘውድን አንስተው ነበር፣ ጄኔራል ድረሴ ዱባለ። እነዚህ ሰዎችን ነጥለን እናውጣቸው። ምክንያቱም እርሶ ወደ ስነ ጽሁፍ ዓለም ሲቀላቀሉ በጻፈ ተውኔት ነው። ጭሰኛው ያን የታዩ ቲያትሮች እንኳን ሲነገር ስሰማ ሀገር ፍቅር ወይም ብሔራዊ ቲያትር ይታዩ ከነበሩ የማይተናነሱ በአጻጻፍም በይዘትም በጣም ጥሩ ሊባሉ የሚችሉ ቲያትሮችን ይጽፉ ነበር ጋሽ ገስጥ የሚል መረጃ ደርሶን ነበረ። እነዚህ ሁለት ሰዎች ደግሞ የእርሶን ቲያትር ተመልክተው የሰጧቸው አስተያየቶች አሉ። እንግዲህ እኔ የስነ ጽሁፍ እንትኔ የሚጀምረው ገና ልጅ ሆኜ ነው። እንደው ምናልባት ነገሩን ከስሩ ይሁን ብዬ ነው። እሺ፣ ያቺ የመጽሐፍ ቅዱሷ ታሪክ። አዎ። እና ወታደር አይምሮ የሚባለው ወታደር ነበረ እና የሐዲስ ኪዳን ታሪክ የሚል መጽሐፍ ይሰጠኝ ነበር። ሰጠኝ፣ አነበብኩ። በጣም ደስ አለኝ፣ ሳበኝ። በተለይ የዮሴፍ ታሪክ በጣም ሳበኝ እና ከዛ ወዲህ ንባብ እንትኔ እያደገ መጣ እና ቦይ ስካውት ሆኜ አንዳንድ ነገሮችን መጫጫር ጀመርኩ። በክፍል ውስጥም ድርሰት ስጽፍ አስተማሪዎቼ በጣም ጥሩ እያሉ በቀይ እስክሪብቶ ይጽፉልኛል ላይታች ደብተሬ ላይ። ከዛም ወደ ሌላው ክፍል ሄጄ እንዳነብ ያደርጋሉ። ያን ስሜት ይዤ ነው ወደ አየር ወለድ የመጣሁት። ከዛ ፊቼ ነበረ የመጀመሪያ መሰረታዊ ውትድርና ትምህርት የምንማረው እዛ ነበረ። የአየር ወለድ ትምህርት ከመማራችን በፊት ፊቼ ላይ እኔ በነገራችሁ ወታደር ሆነ እንዴት ይሄንን ትጠላለህ እንዳትሉኝ እንጂ ዘብ መቆም አልወድም እና በጣም ያስጠላኛል። እና
ፊቼ ላይ ልምምድም ቢሆን ዘብ መቆም አለ። ደግሞ የሚሰጡን ባዶ ጠመንጃ ነው፣ ጥይት የለውም። ምን ልናረግበት ነው እንግዲህ? በዛ ላይ ደግሞ ምን ያወሩልናል? ሌሊት እንቅልፍ እንዳይወስደን አገሬት ሁሉ የሚባል ሽፍታ ነበር እዛ። እሱ ሌሊት እየመጣ ጠመንጃ ይገፋልና ተጠንቀቁ ይሉናል። የዘውዱ ስርዓት ተቃዋሚ ነበረ። ታሪኩ ሌላ ነው እሱ። እና እኛ አይናችንን አፍጠን እናድራለን። በዛ ላይ ደግሞ ጅብ አለ። ጅቡ ደግሞ ይፈራ። እኛ እንግዲህ ልጆች ነን። አስብ፣ እኔ 17 ተኩል እንደዚህ በሆን ነው በእድሜ 18 ብዬ ነው የገባሁት። ልጅነት አለ ከኔ ባሱም እና ይሄን ነገር መተው አለብኝ በሚል መልኩ ከጓደኞቼ ጋር ተመካከርና ቲያትር ማሰናዳት ጀመርን እየጻፈን። ከዛ በኋላ ቲያትሩን ስናሳይ አለቆቻችን ደስ አላቸው። ደስታቸው ምንድነው? እዛ የሚሰለጥን ብሔራዊ ጦር አለ፣ ከኛ ወደ ጎን ፖሊሶች አሉ። የኛ ልጆች ሰልጣኞች በአጥር ሾልከው እየወጡ ጠጅ ጠጡና ከነዛ ጋር ይደባደባሉ፣ እሁድ በተለይ እና ያንን እንዲያቆምላቸው ይሄ ቲያትር ለምን እሁድ ቀን ነው የሚታየው? ሁሉም ቲያትሩ ላይ ቁጭ ይላል፣ ወደ ከተማ የሚወጣ የለም። ስለዚህ ከጓደኞቼ ጋር ተማከርኩና ቀጥሉ ይሄን ነገር አሉን። አይ ይሄ እኮ ሌሊት ነው የሚሰራው የሚል ሐሳብ አመነጨን። ታዲያ እንዴት ይሻላል? አይ ከዘብ ነፃ መውጣት አለብን እኛ። ከዘብ ነፃ ወጣሁኝ እና ያችን የፊቼን የዘብ ልምምድ በዚህ መልኩ አለፍኳት። ደብረ ዘይት ስደርስም እንደዚሁ ተመሳሳይ ሁኔታ ገጠመኝ። አሁንም ይሄን ነገር ነው። ከዚህ በኋላ ግን እውነት ለመናገር ዘብ ለመሸሽ ብቻ ሳይሆን በራሱ ጊዜ ነገሩን አስቀረልኝ። በጥሩ ሁኔታ መስራት ጀመርኩ፣ መጻፍ ጀመርኩ። ስዕልም ሞካክር ስለነበረ ስዕልም ሰራ ነበረ እና ጀነራል ጌታቸው ናደው ነበሩ የዛን ጊዜ አዛዡ። እና ራሱን የሚገልጽ ሰው በጣም ይወዳሉ። እና ከዛ በኋላ ይሄ ልጅ ዘመቻ ክፍል ውስጥ እንዲገባ እፈልጋለሁ እና ስለዚህ ጽህፈት ቤት ስራ ይለማመድ አሉና ለአንድ ሻምበል አደራ ሰጡ። በአየር ወለድ በገባሁ እንትን ባልኩ በአመቱ ወደ ጽህፈት ቤት ገባሁ። ከዛ በኋላ የዘብ ጉዳይ ደህና ሰንብች ሆነ እና ቲያትሮችን በደንብ አድርጌ መጻፍ ጀመርኩኝ። እና እውነትም ቲያትሩ በጥሩ ሁኔታ ታይጀመረ። ወደደልኝ፣ ጦር ወደደልኝ። አየር ኃይል መጥተው ያያሉ፣ ከከተማውም ሰው መጥተው ያያል። በጣም የሚያስደስት ነገር ሆነ እና አንድ ቀን ጭሰኛው የሚል ቲያትር ነው ወይም ጭሰኛው ይመስለኛል ቲያትር ሲታይ ጀነራል ደረሴ የክብር እንግዳ ሆነው ያው ነበረ እና ከዛ በኋላ ሲያልቅ እስኪ የጻፈውን ሰው ጥሩልኝ ይላሉ። የዛን ጊዜ አዛዡ ኮሎኔል አለም ዘውድ ሆነው ነበር እና ተጠራው። አዩኝ። ስማ አንተ ልጅ አሉኝ፣ በአንተ መስተዋትነት ይሄ ጦር ምን እንደሚያስብ አወቀው አሉና፣ ግን ጥሩ ትጽፋለህ፣ ተንኮል አትጻፍ። ተንኮል አትጻፍ ማለት ተንኮል አትጻፍ መንግስት ናት። አዎ እንደዛ ነው። ደነገጥኩ። ኮሎኔል አለም ዘውድን ደግሞ ዞር አሉና አለም ዘውድ ቁጭ አድርጎ ሲሰድብ ትስቃለህ አሏቸው። ይሄ ነገር አልኩ። የዛን ጊዜ ሁለቱ ደግሞ ማቂ ላይ እርሻ ነበራቸው። አይ በቃ የኔ ነገር አልኩኝ። በቃ ተውኔቱ ይመለከታቸዋል። ተውኔቱ ይመለከታቸዋል። ጭሰኛው እኮ ነው። ጭሰኛው ምንድነው? መሬቱ እየተፈናቀለ ባራሾች ያን ጊዜ በ65 64 ላይ ወጣት ገበሬዎች ተፈጥረው ነበር። ከከተማ ወደ ገጠር እየሄዱ ጭሰኛ ማነው ገበሬውን እየገፉ የራሳቸውን መሬት የሚያለሙ ተፈጥረው ነበር። ሰፊ መሬት የሚያለሙ ማለት ነው። በዚህ መሰረት ነው እንግዲህ እነዚህም ሰዎች በማህበር በምን ተደራጅተው
እንትን ብለዋል፣ መሬት እያለሙ ናቸው መቂ እና ገበሬ እዛ ተፈናቅሏል እና ጭሰኛ ሆኗል በገዛ መሬቱ ላይ እና ይሄ ነው ሰውየው በጣም እንትን ያላቸው። በኋላ በእውነት ኮሎኔል ዓለም ዘውድ ግል እንትናቸው በጣም ጥሩ ሰው ናቸው። አይ እኔ መቼም ልጁ መጥፎ ነገር አላየሁበትም የታየውን ጽፏል አሉ። በኋላ ሰላምታ ተሰጣጠንና ተለያየን። አሁን ማታ ላይ ወደ ምሽት አካባቢ ኮሎኔል ዓለም ዘውድ ጠሩኝና ገስጥ ነገ ጀነራል ድረሴ ቢሮዬ ድረስ ይዘውና ብለውኛል አሉኝ። ይሄ ነገር አልኩኝ በቃ ይሄ ነገር እኔ ደስ አላለኝም። ምክንያቱም እሳቸው ጋር ገብቼ ስወጣ የሚፈጸመውን ነገር አላውቅም። መጥፎ ትርኢት ነበረ በአንዳንድ ጊዜ እና ስለዚህ ያ ነገር ቢፈጸምብኝስ የሚልን ስሜት ስለመጣ እባክዎ ኮሎኔል እኔ አልሄድም ትተውኝ ይሄዱ እርሶ ይሄዱ አልኳቸው። እንዴ ምን ማለት ነው? እኛ በስንት ደጅ ጥናት የምንገባበትን ቢሮ አንተ ና ተብለህ እንዴት አትሄድም አሉ። አይ ይቅርብኝ እኔ አልሄድም አልኳቸው። እሺ በቃ ተወው እኔ ሌላ ምክንያት እሰጣቸዋለሁ አሉኝ። ከዛ እሳቸው ሄዱ፣ በማግስቱ ማለት ነው ሄዱ። ማታ ሲመለሱ እንደገና ጠሩኝ። አንተ እምቢ ብትል እሳቸው ግን ይሄን ልከውልሃል አሉና 250 ብር ተላከልኝ። ያ እንግዲህ የሁለት ወር ደሞዜ ነው። የሁለት ወር ደሞዝ ሽልማት ማለት ነው። ሽልማት ነው እና ሌላ እንትን ሲሎት አልመጣም ሲሉ ምን አሉ አልኩኝ። አይ እኔ ለስራ ወደ ሌላ ቦታ ልኬዋለሁኝ በዚህ ምክንያት ሊደርስልኝ አልቻለም ብያቸዋለሁ አሉኝ። አመሰግንኳቸው ኮሎኔል ዓለም ዘውድን እና በዚህ ሁኔታ ያችን ብር ያው ከጓደኞች ጋር ቲያትሩን ከሰሩ ጓደኞች ጋር ጠጣንባት። በቃ የተፈራው ሌላ የደረሰው ሌላ። ደግሞ ምን አስታወሰኝ ቶልስቶይ አንድ ትረካ አለችው እና ምንድናት ታሪኳ? ቲያትር ለማየት ይገባሉ። ጄኔራሎች ናቸው፣ ኮሎኔሎች ናቸው፣ ከፍተኛ የጦር መኮንኖች ሲገቡ የሚያዩት ቲያትር አንድ ሰራተኛቸው በወቅቱ አጠራር አሽከራቸው ፈረሳቸውን ሲጠብቅ እና ዝናብ ሲዘንብበት ፀሐይ ሲፈራረቅበት በዝምታ በድባቴ ሲዋጥ የሚያሳይ ነው ቲያትሩ። ጄኔራሎቹ ስቅስቅ ብሎ ነው የሚያለቅሱት ይህን የሚያዩት የጦር መኮንኖች። ግን እኮ የራሳቸው ሰራተኞች የሚሆኑትን ነው እንዲያዩ የተጋበዙት። እነሱ በጣም ያዝናሉ፣ ልባቸው ሁሉ ይነካል። በዛ ጉዳይ ግን የነሱ ሚና የነሱ እጅ እንዳለበት ልብ ብለው አላሰቡትም። ደራሲው ያሳያቸው ይነን ነበረ እና የእርሶ ሚና ይሄ ሆኗል። ጋሽ ገስጥ ያኔ እንግዲህ ይሄ ጭሰኛው የሚለው ተውኔትን ስናስብ ከሌሎች ጋር የነበረውትም ግንኙነት ስናስብ አብዮቱ ሳይመጣ አስቀድመው ተቀብለውታል። እድሜውን ደግሞ ሳስበው 23 ወይ 24 ይሆናል አይደል? እንደዛ አካባቢ ነው ሊሆን የሚችለው። እውነት ነው፣ ልክ ነው። የዛን ጊዜ 23 24 ዓመቴን መያዝ ነበር። በነገራችን ላይ ወደ ኋላ ልመልሳችሁና በ21 ዓመቴ ንጉሱን እናማ ነበር። እሺ ምን አይነት ሀሜት? ያው እንትና አላሉ እኛን እንደዚህ አደረጉን፣ እንደዚህ ጥሩ እንትን ጀነራሎቻቸውን በጥሩ ሁኔታ እያኖሩ እኛን ግን እንትን አሉን እና ፊውዳሎችን ያዛን ጊዜ መሬት ከበርቴዎችን ነው የመሬት ከበርቴዎችን አስጠግተው ገበሬውን እንዲያረጉት ምናምን የሚል ነገር እናማለን። ብቻ ጥሩ አይደለም። ደብረ ዘይት አርባ ስለሚመጡ የሚመጡበትን ምክንያት በተንሻፈፈ መልኩ ተርጉመን ሌላ እያወራን ነበር። በኋላ አስመራ ነበርኩ በ63 እስከ 62 እስከ 64 ድረስ እዛ ለሜዳሊያ ሽልማት ተጠራሁ። 21 ዓመቴ ነበር እና አሁን እሳቸው ፊት ቀርቤ መቀበል ፈራሁ። የፈራሁት እሳቸውን አይደለም እኮ ውሻቸውን ነው። ውሻዋ በንጉሱ ላይ ጥሩ ልብ የሌለውን ሰው ታውቅና ትነክሳለች ተብሏል። ሉሉ የምትባለው አይደለ? ሉሉ
ፈራው በቃ። እሺ ትነግሰኛለች። እርሶ ደግሞ አምተዋል? አምቻለሁ። እሺ በኋላ ከፊቴ ያለውን ወታደር ግርማ አልኩት። በጆሮው ነው። ያው ንጉሱን አምተናል አልኩት። እና ሉሉ ደግሞ አትምረንም አልኩት። ምን ይሻላል አለኝ። ለጊዜው የመጣልኝ ነገር የኛ ልብስ ከሌላው ጦር የተለየ ነበር፣ ዝጉርጉር ነበር እና ያስፈራል። በዛ ነው በ63 ምናምን እዛ ስትቀበል ልክ እሳቸው ጋር ስትደርስ መሬቱን በኃይል ምታና ሰላምታ ስጣልኩት። እሷን ለማስፈራራት ነው ታዲያስ? እሺ እሺ። እሱ ሄደና መሬቱን ድብን አረገና ሰላምታ ሲሰጥ እሷ ወንበር ውስጥ ጥልቃለች። አልኩኝ። ቀጥሎ ነው ሄድኩኝ። በሰላም ሰላምታዬን ሰጥቼ ተቀበልኩ። ክፋቱ ምንድነው? እጄን ጨበጡና ቀሩ ሰውየው ንጉሱ። ምን ሰርተሽ ነው አሉኝ። ምን ሰርተሽ ነው? ምን ሰርተሽ ነው አሉኝ። ልጅ ነው እኮ። ከዛ መላቀቅ ነው የፈለኩት። ጃንሆይ አለቆቼ ናቸው የሚያውቁት አልኳቸው። እሺ ሂጂ በርቺ አሉኝና ለቀቁኝ። እውነቱን ልንገራችሁ እዛ ተመልሼ የነበርኩበት ሰልፍ እስክገባ ድረስ ከኋላ ያቺ ውሻ ትነክሰኛለች ብዬ የተሸማቀቅኩት። በኋላ ተመለስኩና ስፍራዬን ሲይዝ ያቺ ውሻ እዛ ቁልጭ ቁልጭ እያለች ነው ወንበር ውስጥ ሆና። የኛ ልጆች ተቀብለው ሲያበቁ የለመደችው ካኪ ልብስ ብቅ ሲል ወጣችና ቁጭ አለች እና ተመስገን። እና ከዛ በኋላ እንግዲህ ነገሩ እንደዛ ነው እንትን ነበረን ለማለት ፈልጌ ነው። ውስጣችን እንደዛ አይነት ነገር ያ ሽግግር ነው ወደ ነጭሰኛው። እማየማሪኝም እንደዚሁ ነው እኮ። እማየማሪኝም ወጣቱን የሚሄስ ነው። ስለ ሀገር ማሰቡን ትቶ ሌላ ቤተሰቡን ትቶ ወላጆቹን ትቶ ከተማረ በኋላ ሌላ ነገር እየሰራ በዋል ፈሰስ ሆኖ ሲቀር ለሀገር መስራት ያለበት መሆኑን መርሳቱ ያንን የሚያሳይ ነው። ከዛም ማሻገር ማየማሪኝና ከዛ ጭሰኛውን ከዛ እንዲሁ ደሆላ አይቀር የሚል ነገር ነበረ። እሱም ተመሳሳይ ሁኔታ የከበርቴዎችን እንትን የሚያሳይ ነው። ትልቁ ነገር ግን የውርስ ዕቃ የሚለው ነው። ትልቁ እንትን የውርስ ዕቃ ነገሩ እየተንገጫገጨ ነበረ። የዘውዱ ስርዓት እየተንገጫገጨ ነበረና ንጉሱ አልጋ ወራሽ የሚያደርጉትን ሰው እያማተሩ ነበረ። እያማተሩ ናቸው የሚባል ነገር ሰማን እና ስለዚህ አሁንም ያንን ዘውድ ልንወርሰው ነው የሚል ነው። ግን ነገሩ የውርስ ዕቃው ሲምቦል የተደረገው አንድ ልጅ ነው። እናቱና አባቱ ነበሩ። አባቱ ሞተ፣ እናቱ አሳደገችው። እናቱ ሞተች። ራሱን ሳይለውጥ ማለት ነው። ራሱን ሳይለውጥ እህቱ ተረከበችው እና ከዛ እንደ ውርስ ሄደ ማለት ነው። ይሄ ልጅ ራሱን መለወጥ ሲገባው፣ ለሌላ ማገልገል ሲገባው፣ ለሰው ማሰብ ሲገባው ነው። ብቻ በአብዛኛው ያንን ስሜት የወቅቱን ስሜት እንትን የሚል ነበር የሚገልጽ ነበር እና እንግዲህ ይሄ ነው እንግዲህ ሁልጊዜ ውስጤን እንትን ይለዋል። ደግሞ እውነት ለመናገር የዛን ጊዜ ጦሩ በአሰቃቂ ሁኔታ ነበር የሚኖረው። አገሩን ይውደድ እንጂ ለአገሩ ዳር ድንበር ይቁም እንጂ የሚያስብለት አልነበረም። እኔ ሲነገር የሰማሁት እዚህም ላይ ጠቅሼዋለሁ በትክክል ያመልኩ ጦሩ ስንቅ ቀርቶበት ሳይመጣለት ቀርቶ ቁልቋል እየበላ አገር ሲጠብቅ አውቃለሁ። እና ይሄ እንግዲህ ራሱ የጦሩ ብሶት ነው። እኔ አስመራ ቅድም እንደነገርኳችሁ በነበርኩ ጊዜ እኛ ውጊያ ስንሄድ እንትን ቀለብ ቶሎ አይደርሰንም። እንግዲህ አየር ወለድ የተሻለ እንቅስቃሴ ያለው
የስንቅና ትጥቅ እንቅስቃሴ ያለው የስንቅ አቅርቦቱ ጥሩ ነው የሚባል ጦር ነው። ቶሎ ያው የምንወስደው የእንትን ነው የምንይዘው የጦር ሜዳ ምግብ ነው የምንይዘው። ለ8 ቀን የምንቆይ ከሆነ ለ8 ቀን የሚባለውን ይዘነው እንሄዳለን። በአጋጣሚ የወሰድነው የተሰጠነው ኦፕሬሽን ቀን የሚያራዝም ጊዜ የሚያራዝም ከሆነ ተጨማሪ ምግብ አይመጣልንም። ይሄ እንግዲህ የኛ የተሻለው የምንለው ነው። ሌሎች ወታደሮች በጣም ይሰቃያሉ። እና ይሄ ሁሉ ብሶት፣ አብዛኛው ደግሞ የገበሬ ልጅ ነው። በወላጆቹ የሚደርሰውን ሁሉ ያያል። እና ስለዚህ ያ ሁኔታ ነበረ ውስጤን ሁል ጊዜ ወደ ተቃውሞና ወደ እምቢተኝነት ይመራኝ የነበረው ለማለት ፈልጌ ነው። አሁን እቺ እድሜዋ ቀላል አይደለችም። እንግዲህ የ23 24 ዓመት ወጣት እንዲህ ያስብ ነበረ፣ የሚያየው ነገር ነበረው። ከዛ ስርዓቱ ሲገረሰስ እቅርብ ከነበሩ ሰዎች መካከል አንዱ ሆነ ማለት ነው። ጋሽ ገስጥ ከኮሎኔል መንግስቱ ኃይለማርያም ጋር ለመጀመሪያ ጊዜ የተገናኛችሁበት የተወያያችሁበት ርዕሰ ጉዳይ ያስታውሱታል? ብዙ ነገሮች ስለሆኑ እንደዚህ ነው። መጀመሪያ ያው የተገናኘ ነው 4ኛ ክፍለ ጦር ደርግ እንደተቋቋመ ማለት ነው። 4ኛ ክፍለ ጦር መግለጫዎችን እኔ ያለሁበት ኮሚቴ የደርጉ ማስታወቂያ ኮሚቴ መግለጫዎችን ይጽፍ ነበረ እና በአጋጣሚ እኔ የጻፍኩት መግለጫ ነበረ። ያንን አይተው ጥሩ ነው በግል ማለት ነው እንጂ በአጠቃላይ መግለጫው ጠቅላላ የደርጉ ስብሰባ ተነቦለት ይሄ ይሻሻል ይሄ ይሁን ብሎ በጭብጨባ እስካላረጋገጠ ድረስ ለሚዲያ በፍጹም አይሰጥም እና ይሄ ሆኖ ግን እሳቸው በግላቸው ደግሞ ይሄ በጣም ጥሩ ነው ያሉበትን ሁኔታ መጀመሪያ ማስታወሰው ነው። ሁለተኛው ነገር ያወራንበት ጉዳይ የኃይል ማሳያ ሰልፍ አድርገን ነበረ። ንጉሱ ሊወድቁ ጥቂት ቀን ሲቀር የኃይል ማሳያ ማለት እንዲህ ነን ለማለት የህዝቡን ስሜት ለማነሳሳት በወታደር መኪና ሆነን ከተማውን ዞረን ነበረ። ማለት ከ4ኛ ክፍለ ጦር ተነሳን፣ ወደ ፒያሳ ሄድን፣ ከዛ ወደ ኮልፌ ይመስለኛል እንዲህ ዞረን ብቻ ከተማውን ዞርንና ተመልሰን 4ኛ ክፍለ ጦር ገባን። ይሄ የኃይል ማሳያ ሰልፍ ማለት እንግዲህ እንደንትን ነው። ዋናው ነገር ምንድነው? ደርግ ይሄን ያወጣው ራሱ ከህዝቡ ምን ያህል ይቀበለኛል ብሎ ለማየት ነበረ። ህዝቡ በየንትኑ እየወጣች በጭብጨባ በምን አበባ እየሰጠ የመሳሰሉት ሁኔታ አድርጎ እንትን አለ። በእኛ እንደኛ ስሜት በእኔ አመለካከት ደግሞ የኃይል ማሳያት ነው። ቀጥሎ ወስደው እርምጃ ይሄ ኃይል አለኝ የሚል ስሜት ነው ለኔ የሰጠኝ እና እንደዛ ነበርና ከዛ እሱን በምናደርግበት ጊዜ እኔ ድምጽ ማጉያ ባላት መኪና ውስጥ ነበርኩኝ እና እዛ ውስጥ ሆኜ ኢትዮጵያ ትቅደም የምትለዋን መፈክር ኢትዮጵያ ትቅደም ማለት በሚል 17 ነጥቦች ያሉት ያንን አነብ ነበረ። በጣም ተመስጠው ነበረ ይመስለኛል። እንግዲህ ልክ ከመኪናው ጨርሰን ከመኪና ወርጄ ወደ ቢሮ ስገባ ወደ ኮሚቴው ቢሮ ስገባ እሳቸውም ጀነራል አማንም ኮሎኔል ሻለቃ ነበሩ ያኔ ኮሎኔል አጥናፉ እንደዚህ በሰልፍ ሆነው የተደሰቱ መሆናቸውን ገልጸውልኛል እና በጥሩ ሁኔታ እንግዲህ የዛለታ የኔን በደንብ አደመጡት እንጂ አብረውኝ የሚያነቡም ነበሩ እየተቀባበልን ስለሆነ እና ያኔ አስታውሳለሁ። ከዚህ በኋላ ደግሞ የስልጣን አምልኮ የሚል መግለጫ ተጻፈ።
ያ ኃይለኛ መግለጫ ነበረ። የከተማው ወጣት ግልብጥ ብሎ በሰልፍ የወጣበት ነበር። ማታ ንጉሱ ይውረድ ብሎ እንትን ብሔራዊ ቤተ መንግስት ድረስ የሄደበት ነው። እርስዎ ነው የጻፉት ነው ያነበቡት? እኔ ነኝ የጻፍኩት ጽሁፉ። እሺ። እና በአጋጣሚ ያው ደርግም ትንሽ በሀሳብ ተለያየ። ነገሩ ትንሽ እንትን ሳነበው ለውሳኔ ሳቀርበው በፍጥነት ነበር ያነበብኩት እና ስለዚህ ያለፋቸው ሰዎች ለካ ነበሩ ማለት ነው። በሚዲያ ሲነገር ነገሩን ሲያስቡት ምንድን ሰልፉ ሲመጣ አንዳንዶች እንትን አሉ እና የዛን ጊዜ በማግስቱ ትንሽ ደርግ በቃ ሲጨቃጨቅበት ነበረ። እኔ ይጠራ ተባልኩ፣ ተጠራው። ነገሩ ተነጋገርን ብቻ ነው ማለት ያለብኝን አልኩ። ምን ለማለት ፈልገህ ነው ለሚሉ ጥያቄዎች መስጠት ማለት ነው። ተነሱ እና ያልኩበት ምክንያት መጨረሻ ላይ ግን አይ እዚህ ተነበበ፣ ሁላችሁም አጸደቃችሁ፣ ወስጄ ለሬዲዮ ሰጠው፣ በሬዲዮ ተነበበ፣ በቃ ይኸው ነው አልኩኝ። ከዛ ነገሩ ወደ እንትን እየከረረ ሲመጣ በቃ አንተ ውጭ ቆይ ተባልኩኝ። ወጣሁኝ። እሳቸው ናቸው ሊቀመንበር መንግስቱ ናቸው። ውጭ ቆይ አሉኝ። ውጭ ቆየሁ። ከዛ በኋላ እንግዲህ አስማሙ። ብቻ ሰውየው የማስማማት እንትናቸው በጣም ጥሩ ነው። ወደ አንድ ሀሳብ አመጡና በጉዳዩ ላይ ታመነበት። በጋዜጣ እንዳይወጣ ተወሰነ። በጋዜጣ አልወጣም። እንትን ስልፋ በኋላ እረፍት ላይ ነው ጠሩኝና የጻፍከው ጥሩ ነው፣ በጣም ደስ ብሎኛል፣ ግን እኛ አንድ አይነት ሀሳብ ስለሌለን የተለያየ ሀሳብ ቢሰነዘርም እንትን ማለት የለብህም ነው። በኋላ ፋይናሊ እኮ እኔ ልጻፈው እንጂ እኮ የኮሚቴው ነው ገባህ? መጀመሪያ ኮሚቴው ተቀብሎት ነው ወደ ደርግ የምንወስደው። የማስታወቂያ ኮሚቴው አንድ ሰው ሊጽፈው ይችላል፣ ሁለት ሰው ሊጽፈው ይችላል፣ ግን ኮሚቴው ሲያጸድቀው ነው። እና ያ የኮሚቴው ነው ማለት እንችላለን የወሰነበት ስለሆነ እና በዚህ ሁኔታ እንደዚህ እያል ግንኙነታችን ያው እየቀረበ እንትን እየተደጋገመ መጣ። እና ሌላው እንዲሁ አንድ ቀን እንዲሁ በግል ያወራ ነው ስናወራ አሜሪካ ሄደህ ነበር ወይ ብለው ጠየቁኝ። አልሄድኩም አልኳቸው። ብትሄድ ኖሮ እኮ ታይ ነበረ። እያንዳንዱ አሜሪካዊ ፊልም ቤት ፊልም ከመጀመሩ በፊት የአሜሪካ ብሔራዊ መዝሙር ይዘመራል። እኛስ እንደዚህ ብናደርግ የሚል ሀሳብ ለማመንጨት ፈልገው ነው። ልክ እዛ እንደሚደረገው እዚህ ቲያትር ሊጀመር ሲል መዝሙር እንዲዘመር የሚደረግበት መንገድ ቢፈለግስ የሚል ሀሳብ ለማለት ነው። ግን ከኔም በዛ ኮሚቴ ውስጥ ከኔም የበለጡ በማረግም የበለጡ ስላሉ ከነሱ ጋር ያወሩበት አይነት ነገር ሀሳብ ሰነዘርኩ። በዚህ እንትን ከዛ በኋላ ግን ያው በስራ ምክንያት እንገናኛለን። ምንም እንትን የለውም፣ ሌላ ግንኙነት ምናምን የለም። ግን በስራ ምክንያት እንገናኛለን። አሁን ያኔ ንጉሱ ወረዱ። ከወረዱ በኋላ እዛ ነበር ላይ በጣም ጥሩ አድርገው ያስቀመጡትን ነገር ላነሳ ነው። ጋዜጠኞች መጡ ሊዘግቡ። መጨረሻ ግን ንጉሱን ለማውራት ለማግኘት የመጡት ኮሎኔል መንግስቱ ኃይለማርያም ናቸው። ከገቡ በኋላ የተባባሉትን በተለይ እንደ አንድ ደራሲና የነገረ መጽሐፍት ፕሮግራም አዘጋጅ ስለ መጽሐፍ ያወሩት ነገር ስላለ ስሜት ሰጥቶኛል። አዎ እንትን ነው እንግዲህ 4ኛ ክፍለ ጦር ገብተው ካረፉ በኋላ ነው ይሄ ንጉሱ እዛ የተዘጋጀላቸው ቤት ነበረች። እዛ ገብተው ከተቀመጡ በኋላ ሊቀመንበር መንግስቱ፣ ሻለቃ አጥናፉ ይመስሉኛል፣ የማስታወቂያ ኮሚቴው ሊቀመንበር ሻለቃ አስራት ሆነው ሄዱ። ያው ነገሩ ምን ይባል ይሆን እያልን ደግሞ እኛ ትናንሾቹ በአጃቢነት እንዲህ እንቀርብ ነበረና ምን መጽሐፍ ይምጣልዎት ብለው ሻለቃ መንግስቱ ጠየቁ። አይ ከእንግዲህማ ያው ወታደር መጽሐፍ ይምጣልን አሉ ጃንሆይ። እንግዲህ እንትን ማለታቸው ነው፣ መሳለቃቸው ነው። ቀጠል አድርገው መጽሐፍ ቅዱስ ይምጣልን አሉ።
እና ይኸው ነው የተባባሉት። እና ከዛ የምፈልገው እናንተን ሳይሆን ጀነራል አማንን ነው አሉ። እንግዲህ ነገሩ አጠቃላይ ሴራው የጀነራል አማን ይመስላቸው ነበረ ይመስለኛል። እና ምክንያቱም ጀነራል አማንን ከድሮ ጀምረውም ይሰጉባቸው ነበረ። ከቦታ ቦታ ሲያዘዋውሯቸው ከ3ኛ ክፍለ ጦር አዛዥነት አንስተው ወደ ተለያየ ቦታ እንትን ብለዋቸው ነበር። መጨረሻ ላይ ዘውድ ምክር ቤት አስገብተው አስቀምጠዋቸው ነበረ። ደርግ ነው ጠይቆ ቀርቦ የጦሩ ኤታማዦር ሹም ይሁኑልን ብሎ በመጠየቁ ነው ከዛ ወጥ ከቤታቸው መጥተው የጦሩ ኤታማዦር ሹም መሆን የቻሉት። ከዛም በኋላ ነው እንግዲህ የደርጉ ሊቀመንበር የሆኑት። ለምንድን ነው እነዚህን አይነት ጥያቄዎች ማነሳቸው? ብዙውን ጊዜ አሁን ከቅርብ ጊዜ ወዲህ አይተን ከሆነ ሰዎች ታሪካቸውን እየጻፉ ነው። እኔና አብዮቱ፣ እኛና አብዮቱ። ሰዎች በአብዮቱ ጊዜ የነበራቸው በውትድርና ህይወት የነበራቸውን ጊዜ ይጽፉታል። እያነበብን ነው። ግን ለታሪክ ጋሽ ገስጥ እንደዚህ ሚዲያ ላይ ወጥተው ህይወት ታሪካቸው ሲናገሩ ተሰምቶ አይታወቅም። ሰዎች እንዲህ ኖር ያለሁ ከስርዓቱ ጋር የነበረኝ ጠብ ወይም ዝምድና ይህን ይመስል ነበረ በሚሉበት ጊዜ ዘነበ ፈለቀ በሚል የብዕር ስም ነበር የሚል መጽሐፍ ጻፉና ያንን የደርግን ስርዓት እንድናውቀው አደረጉ። ከራሱ ይልቅ የሆነውን ነገር የመግለጽ ያንን የሆነውን ነገር ሲገልጹ መጽሐፉ የወጣው በኢህአዴግ ዘመን ነውና ባልተገባ ፕሮፓጋንዳ ኮሎኔል መንግስቱ ኃይለማርያም ሆነ የደርግ ስርዓት ስሙ ጠለሸ ለማለት ነው ወይስ አይኔ ያየው ነገር ተደብቆ ተሸፍኖ መቆየት የለበትም የሚል መንፈሳዊ ቅንዓት? አዎ መጨረሻ ላይ ያልከውን ይዤ ልነሳ። ያው የስርዓቱ ለውጥ ከመጣ በኋላ ብዙ ነገሮች ተብለዋል። ያው ማንኛውም የኛ ትልቁ ችግር ምንድነው? ያው ያለፈውን ማጥላላት። ደርግም ኃይለ ሥላሴን ሲያጥላላ ነበር። ሌላውም ደርግን የተካው እንደዚሁ ከጀመረው ላይ እሱ ከጀመረው ላይ መቀጠል የለም እና በዚህ ምክንያት ደርግን ብዙ ጊዜ ሲነሳ በቃ ያው በጠላትነት ነው። እኔ ያ ነገር ደንቆኝ አይደለም። እኔ በመሰረቱ ያንንም ለመከላከል ብዬም አይደለም ነበር እኔ ጻፍኩት። አንድ ሰው በሬዲዮ ላይ ይናገር ነበረ። የደርግን ስርዓት የምታውቁ ስለ ደርግ መረጃ ያላችሁ ላኩልኝ፣ ስለ ደርግ መጻፍ እፈልጋለሁ ብሎ የሆነ ጋዜጠኛ ያወራል፣ ይናገራል፣ አናውንስ ያደርጋል። እንዴ እኔ በጣም ገረመኝ። እኛ እዚህ ቁጭ ብለን ይሄ ልጅ እንደገና ያውም ከሌላው ሁሉ አሰባስቦ ስለ ደርግ መጻፍ ይፈልጋል እንዴ? አዎ ስርዓቱ ወድቋል፣ ሞቷል። እኛ ግን አልሞትንም። ያ ነው ተሰማኝ። እና ስለዚህ የማውቀውን አሳውቄ የሆነው ይሁን የሚል ሐሳብ እንትን ስላለብኝ ነው። እና እውነት ለመናገር ከኔ በፊት ይጽፋሉ ብዬ ያሰብኳቸው ሰዎች ጠበቅኳቸው፣ ሳይጽፉ ቀሩ። ሁለተኛ ነገር ደግሞ እኔ መጽሐፍ ከወሰንኩ በኋላ ደግሞ በፍርድ ቤት ጉዳዩ መታየት ጀመረ። አሁን ለተወሰነ ጊዜ ዘለልኩት ያንን፣ ምክንያቱም በፍርድ ሂደቱ ላይ ችግር እንትን ሊያመጣ ይችል ይሆናል የሚል ስጋት ስላደረብኝ እና በዚህ ምክንያት ቆይቼ መጽሐፉን ጻፍኩት። የጻፍኩት ለደርግ መቆርቆሪያ አይደለም፣ መልስ እሱን ወክዬ መልስ ለመስጠት አይደለም። ግን በዛን ወቅት ላይ የነበርን ሰዎች ያየነውንና የሰማነውን ሳንናገር ማለፍ የለብንም በሚል ስሜት ነው ያንን የሰራሁት። እንግዲህ በጥሩ ሁኔታ
ጥሩም ባልሆነ ሁኔታ ታይቷል። ያው አንድ መጽሐፍ የታወቀ ጉዳይ ነው። በተለይ ታሪክ ሲሆን ባለ ታሪኩ ባለበት እና ሌላም ስሜት ባልሰከነበት ሁኔታ በሚጻፍበት ጊዜ የሚመጡ ወጀቦች አሉ። እርግጥ ነው ያን ያህል እኔ እንትን የሚል የሚገፋ ወጀብ አልመጣብኝም። ግን ለማንኛውም እንደዛ ሆኗል እና በብዕር ስም የጻፍኩበት ዋናው ምክንያት ይሄ ነው። ምንድነው ገስጥ ብዬ ብጽፍ ኖሮ በዛን ወቅት ገና የሰከነ ፖለቲካ አልነበረም። ገስጥ ብዬ ብጽፍ ኖሮ የነሱ ሰው አይደለም እንደ ገስጥ። ምክንያቱም ብዙ ሰዎች ያውቁኛል፣ በሚዲያም በምንም ያውቁኛል እና የነሱ ሰው አይደለም እንደ አዲስ ነገር ምን ያመጣል በሚል ስሜት መጽሐፉን ሊገፉት ይችላሉ፣ ሳያነቡት ሊቀሩም ይችላሉ። በተሳሳተ መንገድም ችግር ሊፈጥሩም ይችላሉ። ለማንኛውም በብዕር ስም ጻፍኩት እና አሁን ዘነበ ፈለቀ ሲፈለግ ደርግ ውስጥ የለም፣ የደርግ ነው የሚለው የለም። ግን አንድ ውስጥ አወቅ የሆነ ሰው እንደጻፈው ተቆጥሮ ያው መጽሐፉ ተነበበ። በጥሩ ሁኔታ ተነበበ። እውነት ለመናገር በተለይ ክፍል 1 በጥሩ ሁኔታ ተነበበ። ይልቁንም ሌሎች ስራዎችን ሁሉ የሸፈነብኝ ክፍል 1 ነው። ያው አንተ ታውቃለህ፣ የፍቅር ቃንዛ አለ፣ የወንጀል ምርመራ መጽሐፍ ነው። በጣም ጥሩ መጽሐፍ፣ የምወደው መጽሐፍ ነው ለኔ። እና የማክዳን ውዘት አለ፣ የማዋየም አለ። አሁን ደግሞ የሰራሁት ትንሽ ጊዜ ቆይቷል። ከሁም የበቀል ጥላ የሚል አለ፣ የበቀል ጥላ አለ እና ሌሎች ሁሉ አሁን የተራራው መብረቅ አለው መጨረሻ ላይ እንትን ያልኩት እነዚህን ነገሮች ሁሉ ሸፈናቸው። ገስጥ ሲባል ነበር ነው ሰው የሚያወራው። እኔ ግን ከነበር የበለጠ እነዛ ነገሮች እንዲነሱ ነው የምፈልገው። እነዚህ ለፍቼ ከውስጤ አንቅቼ የጻፍኳቸው ነገሮች እንዲታዩ ነበር የምፈልገው። ለማንኛውም በብዕር ስም የጻፍኩበት አንዱም ያ ነው። ለመደበቅ ፈልጌ ሳይሆን የሰውን የማንበብ እንትን በአቋራጭ ለመግባት ስለፈለኩ ነው። ከዛ ሰው አወቀ፣ ብዙ ሰዎች አወቁ እኔ እንደጻፍኩት። ከዚህ በኋላ መደበቅ አስፈላጊ አይደለም በሚል መልኩ የብዕር ስሙን ገፍፌ በራሴ ስም ሰራሁት እና ሰዎች ደርግን ስላብጠለጠሉ ተቆጭቼ አይደለም፣ የማውቀውን ላሳውቅ ብዬ ነው የጻፍኩት። ምክንያቱም ደርግ ቢብጠለጠል ምልህ አንድ መንግስት ብዙ ስህተቶች አሉት። በዛ ስህተቱ ቢብጠለጠል ምንም አይደለም። ይሄ ነው። እንደ ልቦለድ የተነበበ መጽሐፍ ነው። በደንብ ነው። ያው የእርሶ ቋንቋ ይታወቃል፣ ቃላት አጠቃቀም ይታወቃል እና ስድር ያለ ነው እና ወዝ አለው፣ ለዛ አለው። እንደ ልቦለድ የሚነበብ በቦታው የነበርን ያህል እንዲሰማን የሚያደርግ ነው። ይሄም ሆነ ሌሎች የልቦለድ ስራዎች እንዲሁ ካነስተን አልቀረ ግን እንደዚህ ስለ መብጠልጠል ሲነሳ ይህንን እንኳን ተውት፣ አላግባብ ነው የወነጀላችሁን የምትሉት ይህንን እንኳን ልክ ነው አጥፍተናል፣ እንዲሁ በወቅቱ እንደነበረ በዛ ዘመን ልክ የነበረ 50-60 ዓመት ከተቆጠረ በኋላ ሲያልፍ ግን እንደ ጸጸት ወይም ለማረም የሚያስቡት ሐሳብ አለ። አዎ ይሄን ነገር ብዙ ጊዜ ከዚህ በፊትም አንድ ቦታ ላይ እንዲሁ ተናግሬ ሰዎች አልወደዱትም። አዎ የተደረገው ነገር በዛን ወቅት ሁላችንም ወጣት ነበር። ያኔ እኔ 24 ዓመቴ ነበር። ስሜታዊ ነበርን። ቅድም ለማውሳት ሞክሬያለሁ። ጭሰኛውን ስጽፍ በምን ላይ ተመስርቼ ነው? በተደረጉ ነገሮች ላይ ነው አይደለም እንዴ? ያንን በመቃወም ነው እዛ የተሰበሰብ ነው እና እንትን የምንለው ነገር እዛ የተሰበሰቡ ሰዎች ደግሞ በዚህ ላይ እጃቸውን አለበት የሚባሉ ናቸው። እና ለማንኛውም እውነት ለመናገር የተወሰደው እርምጃ ትክክል ደግሜ እናገራለሁ። የተወሰደው እርምጃ ትክክል ባይሆንም የዛን ጊዜ በነበረው ስሜታዊነት ሁሉም በግራም በቀኝም የቆመው ስሜታዊ ነበረ። በስሜታዊነት ስራ ተሰርቷል።
ስህተት ተፈጽሟል፣ ጥሩም ነገርም ተሰርቷል እና ስለዚህ ዛሬ ላይ ቆሜ ሳየው ምን ነው ዛሬ የነበረንን ማገናዘብ ያኔ በሰጠን የምልበት ሁኔታ አለ እና አግባብ ያለ መሆኑ በደንብ አሁን እየታየኝ ይመጣል እና ስለዚህ ደግሞ የዛን ጊዜ እናያለን። በዛን ወቅት የነበራችሁ ሰዎች ምናልባት ታውቁት ይሆናል። አብዮት ነው። አብዮቱ ደግሞ የመደብ ነው። መደብ ደግሞ የመደብ ትግል ደግሞ መጥፎ ነው። በማስወገድ ነው የሚያምነው መደብ። የሶሻሊዝም የመደብ ትግል ያ ነው እንትኑ እና በዚህ ስሜታዊነት ያውም ደግሞ እውነት ለመናገር የኢትዮጵያ ሕዝብ ይሄንን ለመሸከም አቅም በሌለው ጊዜ ማለት ይሄን ለማመዛዘን ይሄን እኛ ተቀበል ያልነውን ርዕዮተ ዓለም ለመቀበል አቅም በሌለው ጊዜ ሳናገናዝብ ያደረግነው ነገር በሌሎች ሀገሮች ላይ የተከናወነውን በእኛ ላይ ለማድረግ መሞከራችንና እንደዛ መደረጉ አሁን ላይ ቆም ብዬ ሳስበው በማንኛውም መልኩ ትክክል አይደለም። በሁሉም መስመር የተሰለፍነው ማለት ነው። በስልሳዎቹ ውስጥ የነበርን ወጣቶች በዛም እንሰለፍ በዚህም እንሰለፍ ሁላችንም ስሜታዊ ነበርን። ያደረግነው ነገር ሁሉ ስሜታዊ ነው። ያም ሆኖ ደግሞ ጥሩ ነገር የለውም ማለት አይደለም እና ከዚህ አንፃር ሁኔታዎች አሁን ያለው ወጣት ነገሮችን ቢያገናዝብልን ጥሩ ነው ብዬ ነው የማስበው። በዛን ወቅት በዚህ እድሜ እኔ ብኖር ኖሮ ምን ነበር የማደርገው የሚል ጥያቄ ራሱንም እንዲጠይቅ አስባለሁ። በእውነቱ እንግዲህ በዛን ወቅት ምን እንደነበረ ወንድሜ ኃይለ መለኮት አለ እሱ ሊናገረው ይችላል እና በመሰረቱ እሱ ቢያወራው ትንሽ ደስ ይላል። እኔና እሱ በጣም የተራራቀ እንትን ውስጥ ነበር። አሁን ሆን ብዬ ነው ዛሬ ጋሻ ኃይለ መለኮትን የጋበዝኩት። ምንድነው በአንድ ዘመን የተለያየ አመለካከት ዓላማ የነበራቸው በሆነ ጊዜ ግን ወዳጅ የሚሆኑ ሰዎች አሉ። በአንድ ወቅት አብዮቱና ትዝታዬ ነው አለ የኮሎኔል ፍስሐ ደስታ መጽሐፍ። እሱ መጽሐፍ ሲመረቅ አንድ ቀን ሲቀረው ኮሎኔል ፍስሐ ደስታን አግኝቻቸው ነበረ እና ጥሩ ተያይዟል ስላቸው አዎ አሉ። ተናጋሪዎች እነማን ናቸው አልኳቸው። መድረክ ላይ ንግግር የሚያቀርቡት አንደኛ አሉ ፕሮፌሰር ገብሩ ታረቀ፣ ሁለተኛ ፕሮፌሰር ካሳሁን፣ ሶስተኛ አያልነህ ሙላት፣ አራተኛ እኔ ያለሁ። ምን እያረኩ እንደሆነ ልንገርህ አሉ። ፕሮፌሰር ገብሩ ታረቀ ማለት ኢህአፓ ውስጥ የነበረ ነው። ፕሮፌሰር ካሳሁን ደግሞ መኢሶን፣ አያልነህ መኢሶንም ደርግም እንደዚህ እሺ የሆነ ቦታ አልነበረ። እኔ ደግሞ ደርግ ነኝ። እስኪ አሉ በታሪክ አጋጣሚ ለመጀመሪያ ጊዜ አንድ ጠረጴዛ ስንጋራ እንታይ አሉ። አልተለመደም ነበረ። ያጓጓል አይደል? እና በማግስቱ እውነትም እነዚህ ሰዎች ጠረጴዛ ሲጋሩ ምን ይመስላሉ ለማለት መመልከት ጀመርኩኝ። አልተነገራቸውም እነሱ ምን እንደታቀደ። በመሃል ፕሮፌሰር ካሳሁን መጽሐፉ ላይ ዳሰሳ ሲያቀርቡ ስለተገደሉ 59 ሰዎች 60ዎቹ ሲነገር ከነዛ መካከል በትክክልም ሞት የሚያንሳቸው መገደል የሚገባቸው ሰዎች ነበሩ አሉ። ተመልከቱ። ሂልተን ሆቴል ይመስለኛል አዳራሹ ግጥም ብሏል። እያቀረቡ እያለ በዚህ ሰዓት ፕሮፌሰር ገብሩ እንደዚህ ያዩና ዛሬም ስለ መግደል ታስባለህ አሉ። ዛሬም ሲል ዞር ብሎ አዩአቸውና አዎ በተለይ የወሎ ሕዝብ እንዲራብ ያደረጉ እነገሌ መገደል ነበረባቸው አሉ። ተመልከቱ። ሰው እኮ አለ እንደዚህ ያዩና እንዴት በዚህ ጊዜ እንኳን ዛሬ እንዴት አልተለወጥክም? እንዴት አሁንም ስለ ሞት ታስባለህ? ሞት እንዴት ፍትሃዊ ቅጣት ነው ብለህ ትገምታለህ? አሉና አዘኑባቸው። በቃ እኔ እንትኑ ተልኮ ተሳካ ማለት ነው። አንድ ላይ ሲሆኑ ውጤቱን አየነው። ከስንት ጊዜ በኋላ ምናልባት ከ40 ዓመት በኋላ ቢገናኙ አሁንም የሀሳብ ልዩነታቸው ታየ። አሁን
ጋሻ ያለመለኮት መዋል እንጋብዛለሁ። አሁን ድምፁን ስሰማው ሃርመኒው ይሄ ጣዕሙ ደስ ይላል። እንደ ውቃቤ የወደደው ይሄ ሰውዬ እንግዲህ በደርግ አይን ነው የማየው እና አወለኩኝና የኢሃፓ ካባያን አወለኩኝና ተራ ዓለማዊ ወሬ ማውራት ጀመረ። ስለ ስነ ጽሁፍ ስናወራ ቆየን። በሳምንቱ ተገናኘን። በቀጥታ ተቀጣጠርና ተገናኘን። እያወራን ቀጠልን። እየተግባባን መጣን እና መጨረሻ ላይ እንዲያውም እሱም የትኛው ፓርቲ ውስጥ እንደሆነ አላውቅም፣ ብቻ ደርግ ጽሕፈት ቤት ዳግማዊ ምኒልክ ቤተ መንግስት ነበረ። መኢሶን ነበርኩ መጀመሪያ አይደለም፣ ሰደድ ነበርኩ። ሰደድ መጀመሪያም መጨረሻም ሰደድ ነው። አዎ አንተ እንዲህ ነው የምናወራው ከእሱ ጋር እና እሱ ሰደድ ነው፣ ሰደድ ደግሞ እሳት ነው። እኛ ደግሞ እኛ ነን። ስለዚህ ኢህአፓና ሰደድ አንድ ላይ ቁጭ ብለን በሰላም እናወራለን እና ወሬያችን ከኋላ ይጀምርና ስናወራ እዚህ ጋር እናንተ እኮ እንዲህ ማድረጋችሁ ስህተት ነው ይለኛል። እምከላከልበትን እከላከልና አሁን 50 ዓመት በሞላው ፖለቲካ ላይ መቆራቆስ ጅልነት ነው ጅላንፎ አለ አንድ ሰውዬ እና እንግባባለን። አዎ እዚህ ጋር እንዲህኛ ስተት ነበረን፣ እዚህ ጋር ደግሞ እናንተ ስተት ነበራችሁ፣ ይህንን በማድረጋችሁ ደግሞ ይሄ ውጤት መጣ እያልን እንነጋገራለን። አንቆራቆስም፣ አንጣላም። ባለፈው ስተት ላይ እንነጋገርና በጣም እንግባባለን። ምንድነው ለምሳሌ በመሬት ላራሹ አዋጅ ላይ ምንም የሚያጣላ ያለንም አንድ ጊዜ እንስማማለን። በሰራተኛው መደብ በላባደሩ ትግል ላይ እሱ ወዛደር ይላል አንዳንድ ያምልጦት እና በላባደሩ መደብ አምልጦኝ አይደል አስቤበት ነው እና በላባደሩ ጉዳይ ላይ ስናወራ ያው እንስማማለን፣ በትግሉ ላይ እንስማማለን። የምናነበው ያው ማርክሲዝም ነው፣ ሌኒኒዝም ነው። ከዛ ደግሞ ማነው የማኦይዝምን እንነጋገራለን። በአርበኝነት ደግሞ ለብሔራዊ ነጻነት ከሚታገሉ ደግሞ ቀደም ሲል ቻጉቬራን እናነሳና ቪቫ እንለውና እንደገና ቪየትናምን ገባና ደግሞ ሆቺሚንን እናነሳለን። እነዚህን ሌሎችም አሉ፣ ጊዜ እንዳልፈጅባቸው እነዚህና ደናንቅና በእነዚህ ሁሉ እንግባባለን። በመሬት ላራሹ እንግባባለን፣ በሰራተኛው መደብ ትግል እንግባባለን። ፋብሪካዎች ሲወረሱ እኩል ሳናጨበጭብ አንቀርም። እሱ ቤተ መንግስት ሆኖ እኔ ደግሞ እዛ ቡናና ሻይ አጠገብ ታቋታላችሁ የሰራተኛ ማህበር ጽሕፈት ቤት አለች፣ አሁንም አለች። በቀለ ሲጨፍርባት የነበረ ቤት ነች። ማነው በቀለ እና እዛ ሆነን እኛ እናጨበጭባለን። በሚስማሙን ጉዳዮች ላይ ሁሉ እንስማማለን፣ አንጣላም። የሚያጣሉን አሁንም ዘመን ድረስ የሚያጣሉ እኔና እሱን አይደለም ሌሎችንም ጭምር የሚያጣሉ በዲሞክራሲያዊ ስርዓት ውስጥ ባለው ጉዳይ ላይ አንዳንድ ጊዜ እሱ ይመጣበታል፣ ያገረግራል። የፍየል ወጠጤ ሌሊት ትንሽ ይቀረዋል። ወጠጤዋን ግን በቃ ድብን ነው የምናረጋት፣ አርደን እንጥላታለን። ምክንያቱም በዛ ዘመን ያለፈ ጨዋታ ነው። በፍትህ ላይ፣ በእኩልነት ላይ፣ በመጻፍ ነጻነት ላይ በወዘተርፈ በምታውቋቸው ነገሮች ላይ እንነጋገርና አንድ ቦታ ላይ ስንደርስ እሱ ወደ ግራ እኔ ወደ ቀኝ እንሄዳለን። እንመጣና ያን ጊዜ እኮ ይሄን አድርገን ቢሆን ኖሮ አንፋጅም ነበር፣ አሁን እኮ ካደግን በኋላ ነው እና እንላለን። የዛን ጊዜ ልክ እውነቱን ነው። 23 እና 24 ዓመታችን ነው። እንጦጦም በጥፊ ነው፣ ቀልድ የለም። ሁሉም ነገር እሱም የዛን ጊዜ ለሰፊው ሕዝብ ተሰልፈ ማለት መብት ስትል ትረሸናለህ ብትሉት እርግጠኛ ነኝ በእሱ አንደበት መናገር ይረሸናል። ለሰፊው ሕዝብ ድል ከሆነ ለሰፊው ነጻነት ከሆነ ረሸናለህ ይላል። እኔ ደግሞ ከሱ ብሳለሁ። እሱ ወታደር ነው፣ መተኮስ ይችላል። እኔ ደግሞ መምህር ነኝ የዛን ጊዜ እና በምተኩስበት ወይም ደግሞ ለሰፊው ሕዝብ ሕይወቴን እሰጣለሁ የምልበት መስመር ያው እኩል ቢሆንም የመስዋዕትነታችን አይነት ግን ይለያያል። ግን አንጣላም፣ በፍጹም አንጣላም። ይችን ለዘንድሮ ፖለቲከኞች የሚያስተምራቸው ቢገኙ የኔና የሱን በጣም ደስ ይላል። እና ደራሲያን ምን አሉን? እንዲህ እየተግባባን ስናወራ እንዲህ አንተ ኢህአፓ ነበርክ፣ እሱ ሰደድ ነበረ እና እንዴት ተግባባላችሁ አሉን። እንዴ
አሁን እኮ 50 ዓመት አለፈው። የዛን ጊዜ እንዳውም 35 እና 40 ዓመቱ ነበረ። የዛን ዘመን ስህተታችንን እያየን በመማርና በዛን ዘመን የተፈጠረ ስህተትን ልክ ነው ልክ አይደለም ብለን በመወያየት እናሳልፈዋለን። ጻፉ ካላችሁን ደግሞ እንጽፈዋለን። ልንጽፍ ነበር እንደውም አንድ ሰሞን እኔ ኢህአፓን ይዤ እሱ ደርግን ይዞ በዛ ፖለቲካ ውስጥ ያለውን አንድ ላይ እንጻፍ ተባብለን ሁሉ እንደው መሐላ ነው የቀረን። ግን የእግዚአብሔር ፈቃድ አልሆነም። አንድ ቀን የፈቀደ ነው እናደርገዋለን፣ እንጽፈዋለን። ስንጽፈው ደግሞ ገንቢውንም ስህተቱንም ያለፈውን ውድቀትንም ጭምር የምንፈራው ነገር የለም። አሁን እሱም 76 ሆነ እንዴ 77 አንድ ዓመት ከመንፈቅ ነው የሚበልጠኝ እና ይሄንን ቀደም ብለን እናውቀዋለን። እኔ እለዋለሁኝ ከ1967 ዓመተ ምህረት ወዲህ ሜይዴይ እስከ ትላንትና ድረስ በኢትዮጵያ ምድር አልተከበረም እለዋለሁ። እንዲህ ነው እንግዲህ የምንጫወተው። አይ ኃይሌ እንዴት አልተከበረም? በ68 ተከብሯል እኮ በ69 ይለኛል። ደርግ ጽሕፈት ቤት የራሱን መፈክር አጽፎ የራሱን ሰራዊት ማለት ይሄ ላባደሩን የመለመለውን ለብቻው አድርጎ እንዲህ አድርጋችሁ ነው የተሰለፋችሁት እንጂ ሰፊው ሕዝብ በነጻነት ተሰልፏል። የእናንተ መፈክር ይዘን እንድንወጣ አይደለም ያደርጋችሁን እለዋለሁ። እናንተስ መፈክር ይዛችሁ ስትወጡ ከውጪ ኢምፔሪያሊዝም ይውደም ትሉና ከጀርባው ደግሞ የሽግግር መንግስት ይቋቋም ትሉ አልነበረም ወይ? አዎ እንላለን እለዋለሁ። መጨረሻ ላይ እንነጋገርና 69 ዓመተ ምህረት ተካረርን። እነሱም ጥይቱን አጎረሱ፣ በጣም አጎረሱ። እኛም ያለችንን ትሽ ጀመርን። በ69 ዓመተ ምህረት ላይ ከፍተኛ የሆነ ማለት ተደባደበ፣ ካንከትክቱ ወጣ ሴቱ ወንዱ። በዛ ቀን ስለዋለሁኝ የዛን ጊዜማ እናንተ ጸረ አብዮት ሆናችኋል ይለኛል። አይ እናንተ ደግሞ ጸረ ኢትዮጵያ ህዝብ ሆናችሁ እዛው እንደጋገማለን ብቻ እንዲህ እያል እንግባባለን፣ እንጣላም። የዚያን ዘመኑን እርማት እናመጣለን። እሱ ታስሯል 7 ዓመት አይደል ያሰረው አንተዋ 7 ዓመት በዘመነ ኢህአዴግ ታሰረ። እኔ ደግሞ እድለኛ ነኝ ለ3 ዓመት 2 ወር ሲቀረው ነው የታሰርኩት። ግን የዛን ዘመን ስቃይ ሳወራለት ያዝናል። የዛን ጊዜ የተደረገነውን እንዲህ አርጋችሁን ሁሉንም ያችን የዛን ዘመን ስቃይ እስር ቤት የተደረግናትን እንለፋጣጣጣ እሱን ስነግረው ልክ እኮ አይደለም ይላል። እኛ እናንተ ደግሞስ እንዲህ አላደረጋችሁም ይልና ደግሞ የኛን ደግሞ በእኛ በኩል የተደረገው ነገር እንዲህ አይነት ስህተቶች ነበሩ ይለናል። እታች ያለው ነው የተሳሳተው ላይ ይለኛል። አይ ላይም ስህተት አለ፣ ሁሌ ላይ ስህተት አለ መቼም እና እታች እታች ደግሞ ያለው ተራ ወታደሩ እንደሱ አይነቱ ብዕር የያዘው ደግሞ ያልተኮሰው ደግሞ በእኛም በኩል እንዲህ አለ ብለን እንነጋገራለን። ስለዚህ እኔና እሱ ከሁለት ጫፍ እኔ ከኢህአፓ እንዲያውም እሱ እዛ ፕሮፓጋንዳ ክፍል ገብቶ እንደሚጽፈው እኔ ደግሞ የኢህአፓ አንደርግራውንድ ፔፐር አዘጋጅ ነበረ። የመሃል አዲስ አበባና የሰሜን አዲስ አበባ ሰራተኞች ማህበር ኢልአማ የሚባል ነበረን። ኢልአማ ማለት የኢትዮጵያ ላባደሮች አብዮታዊ ማህበር ወይም አንድነት ማህበር ነው። እዛ ውስጥ አበራገሙ ላብ የሚባል ደግሞ ሌላም ብዙ አንደርግራውንድ ፔፐሮች አሉ። እሱን እንጽፍና በማባዣችን ሌሊት መሬት ውስጥ ቆፍረን ገብተን እናባዛለን። በሚፈልገው አይነት ደግሞ እንበትናለን። ስንበትን ያገኙናል፣ ቅንዳሻችንን ይሉናል። በለው ነው፣ ቀልድ የለም። እኛ ደግሞ በብዕር እንፋለማለን። እንግዲህ እንዲህ እያልን ረጅም ጊዜ ተፋልመን የሆነ ሆነ እና ዛሬ እኔና እሱ ስለ ሀገራችን ከቤታችን ከጓዳችን ጀምረን ጓደኞች ነን። በጣም አሁን በቃ ምንም የሚያጣላ የሚያናቁር የዛን ዘመን ፖለቲካ አንስቶ እንዲህ አይነት ነው ተብሎ የምንቆራቆስበት ምክንያትም መሰረታዊ መጣያ ነገር አሁን አናነሳም። ሌሎች ከዚህ ሊማሩ የሚገባቸው በሐሳብ ነጻነት ማመን ነው። የሐሳብ ነጻነት ታዲያ እኔ ተናገሬ አንተ ዝም በል አይደለም። እኔ ጽፌ አንተ አትጻፍ አይደለም። ሁለታችንም እኩል እንጻፍ፣ ሁለታችንም ህዝብ ፊት እኩል እንከራከር፣ ያሸነፈው ድል ያድርግ ነው። በእኛ ዘመን ይህንን ለማድረግ አለመቻላችን ያው የሆነው ሆኗል። በአሁኑ ዘመን ግን ከ50 ዓመት በኋላ እንግዲህ እኔ ሰራተኛ ማህበር መሪ የነበርኩት በ23 ነው 24 ዓመቴ በ64 ዓመተ ምህረት ነው እና
እንግዲህ ስንት ዓመት ሆነ ደምሩት 50 ምናምን ሆኗል። አፈወርቅ በቀለ የመድኃኒት ፋብሪካ ፕሬዚዳንት በነበረበት ጊዜ 65 እና 64 ዓመተ ምህረት ነው። ያንን ዘመን በተመሳሳይ ሁኔታና በከፋ ደረጃ መድገም በፍጹም የለብንም። በቃ ፍትህ ካል እኔም ገብረ ማርያምም ወልደ ማርያምም ፈይሳም ቶሎሳም ሀጎስም ገብረ ኪዳንም እኩል በመድረኩ ላይ ተነጋግረን ሀገረ ኢትዮጵያን ማጽናት ነው ያለብን። አንተ በዚህ በግማሽ አፍህ ተናገር፣ በግማሽ ልሳን አንደበትህ ይከፈት፣ ወይም ደግሞ እንዲህ አድርግ የሚለው አያዋጣንም፣ የሚሳካም አይሆንም። ሊሳካ የሚችለው እኛ የተሳሳትናቸውን ስህተቶች እውነቶችም አሉ ብዙ። እኔ እስካሁን ድረስ የማምንባቸው እውነቶች አሉ። በዛን ጊዜ የጠየቅናቸው ጥያቄዎች እስከ ዛሬ አሁን እናንተ ፊት ከቆምኩበት ሰከንድ ድረስ ያልተመለሱ ጥያቄዎች አሉ። ይሰማኛል እኮ መቼ 50 ዓመት እኮ ግማሽ ክፍለ ዘመን ነው። እኔ አሁን 75ኛ ዓመቴን ጨርሼ እንዲያው ያችን መመኛትን ኢትዮጵያን እንደ ሌሎች ህልም አይደለም፣ ያችን መመኛትን ኢትዮጵያን ህይወቴ ሳያልፍ አያት ይሆን እላለሁኝ። እናያታለን። አመሰግናለሁ። ጋሽ ያለመለኮት በጣም ነው የምናመሰግነው። በጣም እናመሰግናለን። ጋሽ ገሰጥ ጋሽ ኃይሌ ሲያወሩ የቀሰቀሰብህ ወይ የሚጨምሩት? አዎ መቼም ኃይሌ ጥሩ አድርጎ ገልጾታል በዛን ወቅት የነበረውን ሁኔታ። እኔ አሁን እሱ የቀሰቀሰብኝ ነገር ምንድን ነው? እስቲ እዩት። በዛን ወቅት ወደ 7 ግድም የሚጠጋ ህቡ ድርጅት ነበር። የአብዛኞቻችን አርማ ችቦና ማጭድ አለው። ሁላችንም ስለ ማርክሲዝም ሌኒዝም ነው የምናወራው። ሁላችንም ስለ ኢትዮጵያ ነው የምናወራው። እና ምንድነው የሚያጣላን ነበረ? እንደዛሬው ረጋ ብለን ብንነጋገርና ቆም ብለን ብናስብ ኑሮ የሚያጣላን ነገር ምንድነው የሚለውን ነገር ማሰብ እንችል ነበር። እውነት እንደዛሬው እንደዚህ የተግባባነውን ያህል እንደዚህ ዛሬ የተናበብነውን ያህል ያኔም ብንናበብ ኑሮ ተከሰቱ የምንላቸው ጥፋቶች ሁሉ ባልተከሰቱ ነበረ። እና ይሄንን ነው እኔ እንትን የምለው። እና ኃይሌ ስለተናገረው ሁሉ በጣም ደስ ብሎኛል። እና ኃይሌ ጥሩ ወንድሜ ነው። ወንድሜ ስላችሁ ወንድም ማለት ነው። ደራሲ ገሰጥ ጫኔ ዛሬ አንተን በማየቴ እጅግ በጣም ደስ ብሎኛል። በመሰረቱ እየተንፏቀቅኩ የመጣሁትን አንተን ለማግኘትና ለማየት ነው እና ደስ ብሎኛል። የቀድሞ ጦር የሚለውን መጽሐፍን አላነበብኩትም። እዛ ላይ ምንም አይነት አስተያየት ወይንም አቃቂር ለማውጣት አልሻም። ሌሎች መጽሐፍቶችን አንብቤያቸዋለሁ እና አድናቆትም ክብርም ላንተ አለኝ። መጠየቅ እፈልጋለሁ። ከአነበብኳቸው መጽሐፍቶችህ አንዱ የፍቅር ቃንዛ የሚለው መጽሐፍ ነው። ቃንዛ ምን ማለት እንደሆነም የተማርኩት ከዛ መጽሐፍ ነው። ብዙዎቹ አሁን እዚህ ክፍል ቃንዛ ምን ማለት እንደሆነ ብጠይቃቸው የሚመልሱት አይመስለኝም። እና እዛ ልቦለድ መጽሐፍ ላይ በተለይ ትዊስት የተባለችው ገጸ ባህሪ ልክ ነኝ አትረሳኝም። እና ይህ መጽሐፍ ለሁለተኛ ጊዜ ቢታተም ጥሩ ልቦለድ መጽሐፍ ነው የሚል የጠበቀ እምነት አለኝ። እና ለሁለተኛ ጊዜ ለማሳተም አስበህበታል ወይ ነው ጥያቄ። ሌላ ጥያቄ ምንድነው? በመሰረቱ እኔ አዲስ አበባ ዩኒቨርሲቲ በስነ ጽሁፍና በአማርኛ ቋንቋ የመጀመሪያ ዲግሪን ሳገኝ የመመረቂያ ጽሁፌ ይሄው የፍቅር ቃንዛ የሚለው መጽሐፍ ነበረ እና የዛ የመመረቂያ ጽሁፌ አዲስ አበባ ዩኒቨርሲቲ ይገኛል ብዬ አምናለሁኝ። አንድ ጊዜ አንተም ጠይቀህ ነበር፣ አገኘኸው ወይስ አጣኸው
ነው። እንኳን ለዚህ ያበቃ። አመሰግናለሁ። በእውነት አፈወርቅ እኛ አፊቲ ነው የምንለው። በመምጣትህ ደስ ብሎኛል። ሁል ጊዜም እንደዚህ አይነት መድረኮች በሚኖሩበት ጊዜ ሁል ጊዜ ከፊት ቀድሞ የሚገኘው እሱ ነው። የመጽሐፍ ምረቃም የመሳሰሉት ደራሲዎችን የማሰብ ጉዳይ ሲካሄድ ግንባር ቀደም ሆኖ ነው የሚመጣው። በዚህ በኩል እኔም ያለኝን አድናቆት ገልጻለሁ። በጣም ደስ ይለኛል። ቃንዛ የሚለው ቃል ቃንዛ ማለት በጣም የሚሰማ ህመም ማለት ነው። በጣም በተለይ እንበል ትርፍ ስር የሚባል አለ። እዚህ እግር ላይ ምናምን የሚወጣ ጥቁር ሆኖ ይታያል። ስር ነው፣ የደም ስር ነው እና እሱ በጣም ይሰማል። አዎ እንግዲህ በሕክምና ቋንቋ ነው እና እሱ ቃንዛ ይባላል። በአማርኛም በትግርኛም እንደዚህ አይነት ነው እና በጣም የሚሰማ ጥልቅ የሆነ ህመም ማለት ነው እና እዛ ላይ አይተኸው እንደሆነ አንተ መመረቂያን ሰርቼበታለሁ ብለሃል። በፍቅር ውስጥ ቃንዛ አለ፣ በጥቅም ውስጥ ቃንዛ አለ፣ በወንጀል ስራ ውስጥ በወንጀል ተግባር ውስጥ ደግሞ ቃንዛ አለ እና ይህንን በእንትን በማለት ነበረ ቃንዛ ያልኩት። አሳታሚዎች ግን ቃንዛ ብቻውን ይሄ ትውልድ አያውቀውም አሉኝ። አረ ማስተማር ይሆናል ባይሆን ትርጉም ልስጥ እዛ ጽሁፉ ላይ ብላቸው የለም አይሆንም እና ትንሽ ደስ የሚለው ገበያው የሚያስፈራው የፍቅር ስንጨምርበት ነው አሉኝ አሳታሚው። ይሆናል ያው ታሪኩን አይተው እንደሆነ ሜቲ ከፍተኛ የሆነ ችግር ውስጥ ነበረች እና ስለዚህ የፍቅር ቃንዛ ይሄን ይመስላል። ቃንዛ ማለት ከፍተኛ የሆነ በሽታ ህመም፣ ፔን ማለት ነው። ጥልቅ የሆነ ፔን ማለት ነው። ይሄ ነው። እንደገና ታተማል የሚለው ጉዳይ እውነት ለመናገር የዘወትር ምኞቴ ነው እንደገና ለማሳተም። ግን አይተዋል 480 ምናምን ገጽ ነው ያው በትናንሽ ጽሁፍ። አሁን እንደገና ሰርቼው ነበረ የዛን ያህል ተቸግሬ ወደ 800 ገጽ መጣ። ይሄንን ማን ነው የሚያትምልኝ? በምን አቅሜ ነው ማሳተመው? እግዚአብሔር ፈቅዶ አንድ ቀን ከተሟላ የመጀመሪያ ስራዬ የፍቅር ቃንዛን ድጋሚ ማሳተም ነው እና እሱ ብቻ አይደለም። ብዙዎቹን መጽሐፎቼ ብዙ ሰው ይጠይቀኛል ድጋሚ እንዳሳትም። ሌላው ቀርቶ በፊት ልምምድ መጽሐፍ የተለማመድኩባትን የናቅፋው ደብዳቤን እንኳን እንደገና እንዳሳትም ይጠይቁኛል ሰዎች። የናቅፋው ደብዳቤን እግረ መንገዴን ልንገራችሁ፣ በግራ እጄ ነው የጻፍኳት። ለምን? አደጋ ደርሶብኝ ስለነበረ ቀኝ እጄ በነርቭ ምክንያት አይሰራም፣ አልሰራለ። እንዴ በዚሁ ሳልጽፍ ልቀር ነው ወይ ብዬ በግራዬ መጽሐፍ መለማመድ ጀመርኩ እና መጽሐፍ እየጻፍኩ ብለማመድስ ብዬ ነው የናቅፋው ደብዳቤን የጻፍኩት እና ያን ሁሉ ምናልባትም አሁንም ከመርዘሙ የተነሳ እንትን አይሉት እንደሆነ እናት ሀገር የምትል መጽሐፍ ነበረች። እሷ ሁሉ እንደገና ልትታተም ይጠይቃሉ ሰዎች። ግን ምንድነው አንድ ሰው እዚህ ለመድረኩ አይመች ይሆናል በእጁ ላይ እክል የደረሰበት ሰው። ስለዚህ በምን አቅሜ ላሳተማቸው በዚህ የተነሳ ነው እንጂ የፍቅር ቃንዛን የዘወትር ህልሜ ነው። ማሳተም ብቻ ሳይሆን ወደ ፊልምም ቢለወጥ እችላለሁ። ጋሽ ገስጥ አሁን ምንድነው አንደኛ እናት ሀገር ስትል እዛ ጋር ራሱ አሳየን ሊዞት መጥቷል። እናት ሀገር ሁለተኛ የእርሶ ልቦለድ ነው ራዛ ሰተሚ ያተም። ሁለተኛ ደግሞ ምንድነው አሁን ይህንን ሲሉ በቃ መልካም ምኞት ከፈለግን መልካም ምኞት እንበለው ከፈለግን ደግሞ ደመነፍሴ እንደነገረኝ በሚል ይያዝልኝ። የሆነ ሰው ይህን ፕሮግራም ሰምቶ አሳተሚ ሊሆን ይችላል፣ ባለሀብት ሊሆን ይችላል፣ ነጋዴ ሊሆን ይችላል። ይሄን ያህል 13 መጽሐፍ አይደል 13 ናቸው ወደ 15 ደርሰዋል። 13 እንግዲህ ይሄን ሁሉ መጽሐፍ የጻፈ ሰው አብዝተው የወደዱትን መጽሐፍ
በማሳተም ሂደት ላይ የራሴን እገዛ አደርጋለሁ የሚል ይመጣል የሚል የሆነ ደመነፍሴ ሹክ እያለኝ ነው። በጣም ጥሩ ነው። አንተ እኮ ከዚህ በፊትም አንድ ሹክ ያለህ ነገር ምንድነው? ደራሲያን ማህበር ተገናኝተን አንድ ቀን በህልሜ እኮ ትልቅ መጽሐፍ ስታሳተም አይቼ ነበር አለኝ። ከዛ ይሄ መጀመሪያ በጣም አመሰግናለሁኝ። በአጋጣሚ ሆኖ ስሜ ከልጆት ስም ጋር ተገጣጠመን። አንዳንዴ የአባቴን ስም በርሶ እየተኩ ይጠሩኛል። በርሶ ስል ጋሼ ያው አንተ ነው የምልህ። እኔም እንዳለ ጌታ ብዙ ጊዜ የጋሽ ገስጥ እኔ ሙያዊ ስብዕና ብቻ አይደለም በወታደር ቤት ውስጥ ማለፍ በስራው ዲሲፕሊን ውስጥ እስካሁን ድረስ በስራ ዲሲፕሊን ውስጥ በሰዓት በስነ ስርዓት ሰው በማክበር ሃይራርኪ በማክበር ማንም ይሁን ኮሚቴ ውስጥ አብረን ሰርተን እናውቃለንና የኮሚቴ ሰብሳቢ ሆኜ እኔ ጋሽ ገስጥ የሚያከብርበትና የሚቀበልበት መንገድ በጣም ይገርመኛል። ይሄ በጣም ረጅም መንገድ ተጉዘናል። ለብቻችን መኪና ይዘን ረጅም መንገዶች ተጉዘናልና ይሄ ዲሲፕሊን በጣም 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 የሚገርመኝ ሁሉ ጊዜ ሳከብረው ምኖረው ሳስበው ሁሉ እሱ ነው ትዝ የሚለኝ። ከዛ ውጪ ግን ብዙ ሰዎች አላነበቡትም ብዬ የማስበው መነበብም አለበት ብዬ የማስበው የማክዳን ውዘት ነው ለኔ። ይሄኛውንም መጽሐፍ አንብቤዋለሁ። ያኛው ሪፈረንስ ነበር የግድ ሪፈረንስ ስለነበረ ተከታትዬ አይቼዋለሁ። የማክዳን ውዘት ክላሲክ ሊትሬቸርን ወደ ዘመናዊ የአስተሳሰብ መንገድ ውስጥ አስቦ አስገብቶ የመተረክ ብልሃትን በጣም የሚታይበት የፒኤችዲ ወረቀት ሰርቼበት ዋናውን ወረቀት ሳይሆን ተርም ፔፐር ሰርቼበት ነበርና በጣም 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 ሰው ሊያነበው የሚገባ ምናልባትም እንደዚህ አይነት የጥንት ታሪኮቻችን የነበሩትን በዚህ መንገድ ማስተላለፍ ወደ ትውልድ ውስጥ ማስገባት የሚያስችል ጥሩ ሞዴል ነው ብዬ አስባለሁ። ሌላ ምስክርነት መስጠት ስለፈለኩ ነው እንደው እንዳለስተለኝ እሺ ያልኩት። በኔ መጽሐፍ ውስጥ መንግስቱ ኃይለማርያም ስደተኛው መሪ ትረካዎች በሚለው መጽሐፍ ውስጥ እሳቸውን በጠየኳቸው እንደ ሪፈረንስ እሱን መጽሐፍም ስለተጠቀምኩበት በተረኩበት ሂደት ውስጥ አብዛኛው ታሪኮችን የሚተረኩት ከዛ መጽሐፍ ጋር በጣም ትይዩ ነበርና የበለጠ መጽሐፉን ያነበቡት መሆኑን እንደ መመስከር እችላለሁ በደንብ አድርገውና አብዛኛዎቹ ኤቪደንሶቹን እዛ ውስጥ ያሉት የሚነሱትን ነገሮችን የተቀበሏቸው አይነት ሆኖ አግኝቻለሁና ለሌሎቹ ማስታወሻ የሆነ ሰነድ ነበር ያ መጽሐፍ። የበለጠ ጠንካራ የሚያደርገው የዛም መጽሐፍ ምንነት ፍርሃት በነገሰበት ስለዛ ጉዳይ መናገርና መከራከር ዋጋ በሚያስከፍልበት ዋጋ በስል ሌብል ስለተደረገ አንዴ የመከላከል አቅምን የሚያሳጣ ፕሮፓጋንዳ በነበረበት ሰዓት መውጣቱ ነገሩን ድጋሚ ለመመርመር ለሚፈልጉ ወይም ስለዛ ጉዳይ መስማት ለሚፈልጉ ሰዎች ጥሩ ምህዳር ፈጥሯል ብዬ አስባለሁ። ቅድም ጋሼ አንተ ስትናገር በብዕር ስም መጻፉ ተቀባይነቱን ከሌብሊንግ ወጥቶ ተቀባይነቱን አስፍቶት ነበረ። እኔ ጋርም እሱ ነገር ስሜት እንዲሰማኝ ያደረገ መጽሐፍ ነው። አሁንም ስትናገረው የዛ አይነት ስሜት ሰዎች አንዳንዴ ማንነቱን ባላወቁት ሰው ስም የተጻፉ መጽሐፍቶችን ጀጅ ሳያደርጉ የማንበብ ቴንደንሲ አለ። ካነበቡት በኋላ የሚያወሩት ከቶፒኩ ጋር ይሆናል፣ ከሰውየው ጋር ዲያሎግ አያደርጉም። ያ መጽሐፍ ከተጻፈ በኋላ ገስጥ ተጫኔ የነበር ደራሲ መሆኑ የታወቀው ዘግይቶ ነው የታወቀውና ትልቅ ስትራቴጂክ እንትና አግኝቷል ብዬ አስባለሁና ለዲሲፕሊንህ ለማክዳን ውዘትና ለነበር ያሉኝ ክብሮች በጣም ትልቅ ናቸውና ይሄንን ለመናገር ያክል ነው። በጣም አመሰግናለሁ። በጣም ጥሩ። የማክዳን ውዘት ቅድም አንስቼው ነበር። የማክዳን ውዘት ስለ ታሪካዊ ልቦለዶች ሲነሳ ታሪካዊ ልቦለዶች እንግዲህ ይሄ መጽሐፍ ያተኮረው ንግስተ ሳባ ላይ ነው። ማክዳን እንደዚህ ወደ ኋላ ሄዶ ተጉዞ የተሰራ የለም። አንዳንድ የታሪክ ሰዎች ተረት ነው የሚሉትን ይሄን ታሪክ አንዳንዶቹ እውነት ነው፣ ለአንዳንዶቹ እውነት ነው የሚሉት ይሄ ታሪክ ልብ ወለድ አድርጎ ለማምጣት ምን ያህል መንገድ ተጓዙ? በተለይ አንድ ቃል አለ ይገርመኛል። አንድ ዘጋቢ ፊልም ስንሰራም ተጠቅመውታል ይችን አገላለጽ። ንግስተ ሳባ ሰለሞንን ታጽናናው ነበር የሚለው ቃል ሰው አልሞተበት። ማጽናናት ማለት አብሮ መተኛት፣ መተቃቀፍ፣ ሌላ የተለየ አገላለጽ ነው። ራሱ ቋንቋውንም ቃላቱንም ለመግለጽ ብዙ ርቀት ያስኬዳል። አዎ እንግዲህ እኔ ቅድም
በክብረ ነገሥት ላይ እንነጋገራለን ብለሃል። እንግዲህ አንዱ አካል ክብረ ነገሥት ላይ ንግሥተ ሳባ ነች። እዛ ላይ ባጭሩ ነው ብዙ ጊዜ የምታየው። እሷም ታጽናናው ነበር እሱም ያጽናናት ነበር ይላል። ያ ከስነ ስርዓት አንፃር ወይ ደግሞ እንደዚያ ነው። ሌላ ነገር ትርጉም የለውም። ፍቅር ነው ማጽናናት። እሷም ቤት እዛ ሄዳ ማለት ነው ኢየሩሳሌም ሄዳ ሲገልጹት ግንኙነታቸውን ሲገልጹት እሷም እየሄደች ታጽናናው ነበር እሱም እየሄደ ያጽናናት ነበር ይላል። እና በመሃላቸው እንግዲህ እሷ ከኢትዮጵያ የሄደችው ለቅሶ ለመድረስ አይደለም እና የምትፈልገው ሁለት ነገር ነው። የቅድሚያ ጥበብ ነው። እኔ በእኔ ውስጥ ያለው የሳባ ጉዞ በመጀመሪያ ጥበብ ነው። ሁለተኛ ከጥበብ ፍቅር ጋር ደግሞ የሰለሞን ፍቅር ነው። ስለዚህ በሁለቱ መካከል ያለው መጽናናት ፍቅር ነው። ፍቅርን መገላለጽ፣ ፍቅርን መጫወት ነው እና ስለዚህ ይሄንን መግለጽ አለብኝ። ይሄ ትውልድ ሁል ጊዜ ንግሥተ ሳባ በኢየሩሳሌም ሄደች ቀዳማዊ ምኒልክን ወልዳ መጣች የሚል ብቻ ነው ብዙ ጊዜ የሚያውቀው ማለት ነው። እንዳውም አንዳንድ ጊዜ ሄዶ አንዳንድ ባለ ታሪኮች ማለት የታሪክ ምሁራን ሲገልጹ ምን ያህል በትክክል ገልጸው እንደምገልጸው አላቅም። ንግሥተ ሳባ ለነገስታት ለኢትዮጵያ ነገስታት እንትናችንን ንግስናችንን ከጽዮን አመጣ ነው ለማለት ለመሸጋገሪያ የተሰራች ነች የተፈጠረች ነች የሚሉም አሉ። እኔ ግን ይህንን አላመንኩም። በውስጤ ፍጹም አላመነም። እውነት ለመናገር ነው ወይ ይሄ ነገር እና ያው መቀሌ ትግራይ አብረን ሄደናል። አክሱምን አይተናል። እንግዲህ ከዚህ ከማክዳ ንውዘት በኋላ ነው ይሄድ ነው። ቤተ መንግስቷን አይተናል። ትታጠብበት ነበር የተባለውንም ውሃ አይተናል። እና ይቺ ንግስት ነበረች ማለት ነው። እንግዲህ ገንዳውን ሁሉ አይተናል። ከማስረጃ አንፃር ነበረች ማለት ነው። ስለዚህ ማሸጋገሪያ የምትሆንበት ምክንያት ምንድነው? ለነገሮችን ለማያያዝ ኩላብ የምትሆንበት ዘለበት የምትሆንበት ምክንያት ምንድነው? በትክክል ነገሩን ሰርተዋለች አምጥተዋለች ማለት ነው ልጁን እና የሰለሞንን ስርወ መንግስት አገናኝታለች የሚል እምነት አለኝ እኔ። ከዚህ በኋላ እንግዲህ ይህንን የሚያፈርሰው ሌላ መረጃ ሲገኝ ነው እና አሁን እኔ ይሄ ትውልድ በዚህ ሁኔታ ውስጥ ካለ ለምንድን ነው እሱ በሚገባው ቋንቋ ብጽፍለት? ሳባና ሰለሞንስ እንደ ሰው ቢታዩስ? ማለትም እንደ አንድ ወጣት ጎልማሳ ሰውና እንደ አንዲት ቆንጆ የ20 ዓመት ልጅ የምትገመት ጋር የሚሰሩትን ስራ እያሳየን ለምን በሚሆነው መንገድ ታሪኩን አናስተምረውም በሚል መልከት ተነሳብኝ። በእውነት ጻፍኩት። በዚህ አይነት ሁኔታ እጽፈዋለሁ ብዬ ወደፊት ያቀድኩት አለ። ምናልባት አሁን መተንፈሱ አግባብ ላይሆን ይችላል። እንደዚሁ ተመሳሳይ ልናስተዋውቅ የሚገባን ነገር ለማለት ነው። በትውፊታዊ ልቦለድ አንጻር እንደዚህ ማቅረብ እንዳለብን የሚታየኝ ነገር አለ። በነገራችን ላይ በእውነት እኔ ይታገሱ ይቴ ነው የምለው እኔ የማክዳ ንውዘትን ለማስተዋወቅ ብዙ ጥሯል። ውይይት በራሱ መድረክ ውይይት እንዲካሄድበትም ብዙ ነገር አድርጓል። በእውነት በጣም ነው። እዚህ ላይ ደግሞ አሁን ተነስቶ በመናገሩ በእጅጉ አመሰግናለሁ። ይታገሱን በእውነት በእድሜ እንደ ልጄ ነው እና ግን እንደ ትልቅ ሰው አከብረዋለሁ። ትልቅ ሰው ነው በድርጊቱ በምግባሩ እና ስለዚህ አከብረዋለሁ እና በጣም አመሰግናለሁ ለማለት ነው። ደስ ይላል እንደዚህ የአባት የልጅ ግንኙነት። የማዋዬ እምባ ስሜቶትን በጣም ከሚነኮት ልቦለድ መካከል አንዱ እንደሆነ አውቃለሁ። የማዋዬ እምባ እንደዚህ በቃ የኢትዮጵያዊት ናት ገጸ ባህሪዋ። የኢትዮጵያ ህመም ነው፣ የኢትዮጵያ ልጆች ታሪክ ነው። ስለሱ ምንም አለመናገር በጣም ስህተት ይሆናል። የማዋዬ እምባ
በጣም የምወደው መጽሐፌ ነው። ከምወዳቸው አንዱ ነው። የ17ቱ ዓመት ኢትዮጵያ ያየችውን ዚቅ ሲምቦሊክ በሆነ መልኩ የሚያስቀምጥ ነው። ገጸ ባህሪዋ ውባየሁ ትባላለች። ውባየሁ ኢትዮጵያን ነው የምትወክለው። ውባየሁ ልጆች አሏት፣ ብዙ ልጆች አሏት። አንዱ በንግድ ውስጥ ይሰማራል፣ አንዱ በሌብነት ውስጥ፣ አንዱ ወደ አረብ ይሄዳል፣ አንዱ የቀድሞ ጦር ውስጥ ይገባል፣ አንዱ ታጋዮች ውስጥ ይገባል። እና በእነዚህ ሰዎች እንትን ስትሰቃይ ስሜት የተሰቃየች ነች። በቃ የትኛውን እንትን ትበል። ለምሳሌ አንዱ ቦታ ላይ እሷ በኖረችበት መቼቱ ባለበት ቦታ ላይ ካቢ የምትባል ወሎ ወረኢሉ መሄጃ አቅጣጫ ነው። እዛ ጋ በአጋጣሚ የቀድሞ ወታደርም የነበረ ከታጋዮችም ጋር ሆኖ የነበረ መጡ። ሁለቱ እዛ ቦታ ላይ ሊፋለሙ እና አንድ ቀን ምሽት የታጋው ሰው መጣ ሰላም ሊላት። ጨነቃት በእውነት የምትሆነው። ሁለቱ ልጆቿ እኮ ሊጋጠሙ ነው እዛ። እንደገና ደግሞ እሱ ከሄደ በኋላ ደግሞ ይሄኛው ደግሞ ወታደሩ ደግሞ ሊያየት መጣ። ይሄ ሁኔታ ለአንዲት እናት በከፍተኛ ደረጃ የሚያስጨንቅ ነው። ሌላው ሁኔታ ደግሞ የዛን ወቅት ሊያሳዩ የሚችሉ ብዙ አዋሻኪዎችና ኃይሎች ነበሩ። እሷን እየተናገሩ ምን የሚሉ እንድትታሰር ምናምን ማት ነገር የሚያደርጉ ማለት ነው። እና ባጭሩ ግን በእውነቱ የማዋየምባ መቼቱ ወሎ ነው። ቋንቋውም በተቻለ መጠን የወሎ የዛው አካባቢ እንዲሆን ጥረት አድርጌያለሁ። በመሰረቱ በቋንቋ አንጻር መቼቱ ጎጃም የሆነ መጽሐፍ ብጽፍ ያንን አካባቢ መጽሐፍ እችላለሁኝ። ጎንደር ብጽፍ እንደዚህ። ቅድም ስነሳ ነግሬያችኋለሁ። ጦር ካምፕ ነው ያደግኩት። የእያንዳንዱን የአማርኛ ዘዬ በደንብ አድርጌ ነው የማውቀው። ምክንያቱም ወታደሮቹ ይዘውት የመጡት ስለሆነ ይሄን በጣም በዛ ላይ ደግሞ ያነበብኳቸው የንባብ ግባቶች ሁሉ እና ስለዚህ የማዋየምባ በጣም ተምሳሌታዊ የሆነ ነው። ኢትዮጵያ በ17 ዓመት ውስጥ ያየችውን መከራ ያሳያል። መጨረሻ ላይ ሁሉም ልጆቿ ባክነውባት ተስፋዬ የሚባል ልጅ ቀርቷት ነበር። ሁለቱ ልጆቿ እዛው ቦታ ላይ ተጋደሉ፣ ሲታኮሱ ማለት ነው። ሁሉም ጠፍተውባት አንዷ አረብ ሄዳለች። ተስፋዬ ብቻ ቀርቷት ነበረ። ተስፋዬ ኢህአዴግ ሲመጣ ታሰረ፣ ከእስር ቤት ጠፋ። ይሄው እስከዛሬ አልተገኘም። ይኸው ነው እንግዲህ የማዋየምባ ተስፋዬ። ምናልባት ለቅድሙ ጠያቂ መልስ ሰጥቼ እንደሆነ አላውቅም።